እሱ ጀርባውን እንደዚህ ቁጭ ብሎ እኔ ደግሞ እንደዚህ በዚህ ጋር ቁጭ ብለናል። በርሜሉ ላንድ ላይ እንደዚህ ተቀመጥንበት ማለት ነው። እና ወገባችንን እንደዚህ ተላጥፈናል። ገባች? እንዲህ ተላጥፈን የተቀመጥነው። ሰዎቹ ከስር ነው ያሉት። ከስር ያለው ችግሩ ምንድነው? ውሃ ሲገባ ቂጣችሁን ይነካል። የጨው ውሃ ስለሆነ ቂጣችሁን ይልጣል። ገባች? እኔ ደግሞ ቀጭን እየነበርኩኝና ትንሽ ስለሆንኩ አልነቃነቅ ምን አልል በቃ ዝም ብዬ አሳዝኘው። ብርቱካንም ሲበላ ብርቱካን ይሰጠኝ ነበር። እስከ ቀቦና ያይ ምናምን ብሎ አፌ ውስጥ እንደዚህ ያረጋል። ለምን አያየኝም? እንደዚህ ብቻ ነው የሚያደርገው። ለምን ብርቱካን ምናምን ነገር የሚበላው አለበለዚያ ያስመልሳል። እኔ እሱንም አልያዝኩ። ገባች? ከዛን ጀልባዋ መረብ ሲጠመጠምባት ግዴታ መበጠስ አለበት። ከስር እየገባ ይበጣጥሳል ግዴታ። እና ይዋኝና ቢላው የሚበጥስ ካልሆነ ዝም ብሎ ቢላ እንደዚህ ነው የሚሰጠው። እሱ ቢላውን ይቀበልና ለዛኛው ሰጠዋል ይሰጣል። ይሄም አልሆነም ይላል። እንደገና እኔ ነኝ የምሰጠው። ለምን እሱ እንደዚህ ነው የሚለው? እኔ ነኝ በርሜል ያለሁት። 3 ሰዓት ሙሉ ጀልባዋ ውሃ ላይ ቀረች። እሺ ያ እናቴ ትሙት 3 ሰዓት ሙሉ ጀልባዋ እንትን እንዳይነቃነቁ ደግሞ ቫላንስ አድርጎ እንዳይገለበጥ አንድ ደብዳቤ ደግሞ አለ። ነቅነቅ ካሉ ጫንቆታሉ ወይኔ ካለ ቂውን ቁጭ። ለምን እንዲህ ካለ የቆም ያለ ጀልባ ላይ ቫላንስ ያደርጋል። እየሄደ ያለ ይሻላል እንደው። ገባችሁ? ያ እንደዛ ሲያለቅሱ የነበሩት ወርደን ሲያዩ ካሁን በፊት ሄደሽ ነበረ የት ስላቸው እንደዚህ ጀልባል ቅድም እኮ ምንም እያልሽ አልነበረም አሉ። የሆነ የለም አሁን ቆሽሼ ነው አይምሮዬ ቆሽሾ ነው እንጂ አንድ ነገር ሊሆን እንደሚችልና እንደማይሆን ልቤ ይነግረኛል ዝም ብሎ። እንደዚህ አይነት ባህሪ አሁን ነው እኔ ህልም እንኳን የጠፋብኝ። ግስ የተተኛና እዚሁ ነው ሳወራ ማድረው። ድሮ ቀድሜ ህልሙን ላይ ነበር ግን ማየቴን አላውቅም። የኔ ችግሩ እግዚአብሔር እና ምንም እንደማይሆን አውቅ ነበርና በጣም ያኛው ይጸልያል፣ ማኛው ምን ይላል፣ ያኛው ምን ይላል። ጀልባውንም ከመውጣታችን በፊት ሴቶቹ ያዘኝ እጄን ምናምን ሲሉ ምን እንደዚህ እንትን ይላሉ እንደ ሴት ይሆናሉ ብዬ ራሴ ቅብ ብዬ ለወጣ ስል አንዱ እዚህ ረገጠኝ። ገና ከመውጣታችንም በፊት እንዲህ ሲረግጠኝ እጄን በጣም ከመርከቡ ጋር ስለጨፈለቁኝ እጄን ሳነሳ ለካ እንዲህ ያወዛወዘ ጀልባው ስር ወስዶኛል። ውሃው ወሰደኝ። ሰው ቀላል እንደሆነ በውሃ ላይ ያለ ታሪክ ተረዳሁት። ጀልባው ስር ቂጡ ስር እንደዚህ ገባሁ። ሄድኩኝ። ገባች? እንደዚህ ሄድኩኝ። በቃ ምንም ቀላል ነገር። እናቴ ትሙት እግዚአብሔር ልጄን ነው የምላችሁ የእውነት ገና ከመውጣቴም ነው እንግዲህ እንደዚህ አይነት ነገሮች። እሺ እኔ ግን ብዙ ነገር ነው ጋይስ ችግር እንደሆነ የገባኝ አሁን ነው እንግዲህ። እሺ ያ ቆይ ይሄንን የተበዳ ሰውዬ ከዚህ ላውጣው። ቆሻሻ ንፍጣ የራሴን ታሪክ እየነገርኩት ውሸት ነው ምናምን ይለኛል። እከካም ልቃ ታሪኬ ነው እንደፈለኩ አወራዋል። ስቶፕ ምናምን ይለኛል። ግስ ልቃም ይሄን ታሪክ ያገኘሁት እኮ ኖሬው ነው እኮ እንዳንተ ባዮሎጂና ጂኦግራፊ ላይ ተምሬው መሰለን። እከካ አርታንቲካ ጥቁር ምናምን የሚባለውን ጽሁፍ እንኳን እናንተ በባዮሎጂ ጂኦግራፊ ያያችሁትን እኔ እኮ ሄጄ ነው ያየሁት። ከዛን እንደዚህ ሲረግጠኝ ገባው አይደለ? ስለለቀኩት ገባው። ውሃው ከመቼው የት እንደወሰደኝ ኦሬዲ በጀልባው ስር ገብቼ ወጥቼ ያለኩ ነበር። ኬት እንዳየኝ የሆነ ልጅ ጄላን ይባላል። ምትሰማኝ ከሆነ ካለ አይ ቲንክ ትልቅ ሰው ነበር ያኔም። ግን እሱ ከሶማሌዎች ጋር ይሰራ ነበረ። ግን ሰልችቶት ሊሻገር ከኛ ጋር የሄደ ልጅ ነው። ያውቀኛል፣ አርቲሼክ ላይ ያውቀኛል። እና እየተሰዳደብን ግን ሰፖርት ምንደራረግ ልጅ ነው። በነገራችን ላይ ልጁ እናቴ ትሙት ሰዎችን ይጭንላቸዋል ለሶማሌዎቹ እያገዛች። ኬት እንዳየኝ አላውቅም። የሆነችን ልጅ እንደዚህ ወረወራትና መጥቶ እንትን ሰላምቱ አቲነመን ደጊሱ ምናምን አለኝና ኦሮሞኛም ሶማሊኛም አማርኛም ነው የሚናገረው። ሳብ አድርጎ ከዛ ስር በዚህ ጋር ገብቼ በዚህ ጋር ያወጣኝ እኮ ጋይስ። እዚህ ላይ ነው አለ ጄኔ ያስኩት ወስዶኝ ከዚህ ስር ነው ያወጣኝ እሱ። ከዛን እንደዚህ ወረወረኝ። ደግሞ እነጫነጭበታል። ነንደርቢን አትወርውረኝ ይለዋለሁ ደግሞ እግዚአብሔር። አሁን እሱ ባይኖር መጥለቄ ማንም ሰው አላየው።
አላየም። ወረቀት እንደዛ አይቀልም ጋይስ። ባህር ላይ ሰው እንደ ወረቀት እንደሚቀለው እቺ ወረቀት በጣም ከባድ ነው። የለም የምትይዘው ነገር ስታጣ ተስፋ ብለህ ትወሰዳለህ እየተዝናና። ለካ ብር ከፍለ ነው የምትሄደው። እኔ ዝም ብዬ ሄድኩኝ። መንገዱን ብቻ ሳይሆን የት እንደሚሄድ ብቻ ንገረኝ፣ እዛ እንደዚህ ትሄጃለሽ ነው የሚሉኝ ማለት ነው። መሳሪያ ሲተኩስ እግሬ ጋር ያለው ድንጋይ ነው ድርምስምሱን ያወጣው። እንግዲህ እዛ በረሃ ላይ ከእንትን ከወረድን በኋላ ነው ደግሞ ከጀልባ ይሄ የመን አየር ባህር ኃይል ጋር ስንገባ ለምን ብር ሳንሰጥ ሄደናል። ለካ መኪና ልንይዝ እኛ ላንጠብቅ እነሱን ሳንጠብቅ ልንሄድ መሳሪያ ቴው ሲያረግ አጠገቤ ጋር እግሬ ላይ ያለ እንትን ተበታተንሽ ድንጋይ ያ መሳሪያ እኔን እግሬን መቶኝ ቢሆን በረሃ ላይ ማን ነው ያነከስኩ ከኔ ጋር የሚሄደው? አስባችሁታል? ማን ነው የሚሄደው? አስባችሁታል? ማን ነው የሚሄደው? ስንት በረሃ ገና እንሄዳል። ይሄ ነገሮች ችግር አይመስሉኝም። ችግር እንደሆነና ማሰብ የጀመርኩት ተቸግሬያለሁ ብለው ሰዎች ሲያወሩ ለካ እኔ ተቸግሬ ነበር አልኩኝ። እናቴ ትሙት የመን ሆኜ እንኳን ይሄን ነገር አስቤው አላውቅም። እዚህ ኢሮፕ ስመጣ ሰዎች ታሪኮች ሲነግሩ ምናምን ስሰማ ችግር ነው እንዲያሳለፍኩት እኔ ማለት ነው አልኩኝ። እግዚአብሔር ችግር ኮለማ አወራዋል። ችግር ኮለማ አወራዋል። ገና ወደ ጀልባ ስንሄድ ራሱ ገና ወደ እንዴ የሆነ ልጅ ካንቺ ጋር ነው ስደት መውጣት የእውነት እግዚአብሔር ስለሚወድሽ ክፉ ባንቺ ሰበብ አይነካንም ይላል። እንደ ሰዎቹ ጫካ እንቀመጥም ብለን ሶማሌ ሰብስቦ ጫካ ያስቀምጠ የለም እኛ ጫካ እንቀመጥም ብለን ከተማ ነበር በሳሶ ላይ ማለት ነው ከተማ ነበር። ለካ ከፊታችን ሰዎቹን ከተማ ያሉትንም እንሂድ ብሏቸው ለቅሟቸው ሄደዋል። እኛ የለንም። ስንመጣ ሄዱ እኮ ተባለ። ይሄ አሁን ከባህር አወጣኝ ያልኳችሁ ልጅ ነው ቦታውን አውቋለሁ የት እንደሚያሳፍሩ ብሎ ይዞን ሄዳል። ማታ ለሊት ላይ አሁን ከወሰዱ ቢያንስ እስከሚጭኑ ምናምን ድረስ ጠዋት ነው የሚወጡት አለ። ያውቃቸዋል አብሯቸው ስለሰራ። እኛ 4 ነን 5 ነን። ያ ባልና ሚስት ከጅቡቲ የመጡ ምናምን እንደዚህ 6 ናቸው እንደዚህ ያ እና እየሄድን ኦሬዲ ጨለማ ነው። ማንም ባትሪ የለው ምን የለ ዝም ብለን እያወራን የምንሄደው ድምጻችን እየተከታተልን ከዛን ሄደን አቦ ለምንድነው ጧትማ የሚሄዱ የሚሳፈሩ ከሆነ ለምን አንተኛም አልኳቸው። ለምን ሽንቴን ልሽና ስላቸው ዝም ብለሽ ሆነ ቦታ ሂጂና ሽኛል። ከሸናው በኋላ ምን አልኳቸው? ጧት አለ የሚሄዱ ጄለን አልኩት። ያ ለሊት አካባቢ ነው አሁንማ አይነሱም አለኝ። ታዲያ ለምን ነው ማንተኛው አልኩት። አቦንተኛ እውነትም አሉና ሁሉም ባለበት ጉርጓድ ነገር የለም በእጅ እንደዚህ ዳብሰው ጉርጓድ ጋር ተኛ። ጉርጓዱ ለምን ነው የሚፈልጉት? እንደ ብድ ልብስ ይሆናል የለም ንፋስ እንደዚህ አይመጣም። ሁሉም በየጉርጓድ ጋር ተኛ ማለት ነው እንደዚህ ዳብሶ ብቻ አጠገብ ላጠገብ። ከዛ ስንነቃ ጠዋት ላይ ሲነጋ ምን እንዳየን ታውቃላችሁ? ከፊታችን ለካ 2 መንደርን እንደዚህ የሚለያይ ገደል አለ ነበረ። ለካ ገደል ነበረ ማለት በዚህ ጋርና በዚህ ጋር የሆነ ከተማን የከፈለ ገደል የለም እንደዚህ ስንጥቅ ነበረ ትልቅ። ዝም ብለን ቀጥ ብለን ሄደን ቢሆን ኖሮ ማን ገደል ውስጥ ገብቶ ድምፁ እንኳን አይሰማም። አንድን ከተማ 2 ቦታ የከፈለ ገደል ታውቃላችሁ? እንደዛ ነበር ለካ። ሁሉም እኔን ያዩኝ
እችሊ ትላንትና ልሽናና ልተኛ ባትሎራው ማን ነበርምና በጣም ነገረማቸው። ከዛ ገደሉን ትተነው ዞረን እንደገና ወደ ላይ ሄደን ገደል የሌለበት ቦታ ላይ ሄድን ማለት ነው። ሰዎችን እየጫኑን የደረስነው እንጂ ሌላ ክፍያ ከፍለ ምናምን ነበር የምንሄደው። ሰዎቹን እየጫኑ ደረስ። ሰውየው ይሄ እኔን ያወጣኝ ከባህር ውስጥ ያወጣኝ ልጅ ከነሱ ጋር ስለሚሰራ የት ነበራችሁ ምናምን አሉ። ቶሎ ቶሎ ልጆቹን ጫናቸው ምናምን አለ። በዛ መሀል ነው እኔ እንትን ልጫን ራሴን ልጭን ምን ነው ራሴ ያልወጣም እንደ ስለ አንዷ ረገጠች። ስትረግጠኝ እጄ ቁርጥፍ አለና ለቅቄው ገባችሁ። እኔ ያለታ እንተኛ ባለ ሁላችንም ገደል ውስጥ ገብተን ነበር። ያ እና እንደዚህ አይ እቺ ልጅ ጭናጭናጫናት እንጂ እግዚአብሔር ይወዳታል አለ የውደት እና እንደዛ እየተነጫነጭን የምናብረግ ገባር እየተጣላ በቃ የለም አልሰማውም አይሰማኝም ግን የሆነ የለም ጀስት የሐረር ጸባይ እሱም እንደዛ አይነት ጸባይ ነው ልጅ ያለ ያ እና ችግር እንደሆነ አልገባኝም ነበር። ኖርማል ነበር መስለኝ የለም ዝም ብሎ የኑሮ እንትን ነበር። እዚህ ሀገር ዩሮፕ ከመጣው ነው ኬዝ ምናምን እንደዚህ ሰዎች እየመጡ ሲያወሩ እኔም ዩቲዩብ ላይ ታሪካቸውን ነበር ድሮ ማስተናግደው እንደዚህ እንደ ሀቢባ እነሱ እየነገሩኝ እኔ ራሴን ነበር ማስበው ለካ የኔ ችግር ነበረ ምናምን ማለት ጀመርኩ። ከዛን አሁን እርግጠኛ ሆንኩኝ እንደ ችግር ነው ማወራዋለሁ። ግን በዛ ሰዓት ምንም አይነት ስሜት አልተሰማኝም። እንደዚህ የመከራ ስሜት አልተሰማኝም። የእውነት አይ ቲንክ ለምን እንደወጣው ምናምን አላውቅም። ዝም ብዬ ሲር ነው እኔ ይሄን ሁሉ ሀገሮች ምሻገረው ገባችሁ እንጂ ወይ ስደትን አስቤ ወይ ምን አስቤ ምናምን አይደለም። ይሄ ትልልቅ ሰዎች ስር ምናምን ተወሽቄ ምናምን ነው የምሄደው። ለዛ ምንም አይመስለኝ የሆነ መኪና ላይ ተጫንኩ አይነት ስሜት ሁላ ነበር የሚሰማኝ። እግዚአብሔር ያ የሆነ ነፍስ ስዘራ ነው ነገሮችን ሁላ ለካ እንደ ችግርም ምናምንም እያሰብክ የምትመጣው። አሁን ነው አፌ ሞልቼ እንጂ የሆነ ነውር ይመስለኝ ነበር ራሱ ይሄን ችግር ብሎ ማውራት እግዚአብሔር እና ያ ጭራሽ እሷ ራሴ ላጠፋ ነበር እዛው ጋር ምናምን ስትል በጣም አቹር ዶና ሄደችው ማለት ነው። እንግዲህ ሰው ራሱ መንገድ ገብቶ ራሱን ያጠፋል እና ወደ ተለያዩ እምነት ቦታዎች በመሄድ ነው አሁንም ጥሩ ውስጤ እንድረጋጋ ለራሴ ሁሌ ፖዚቲቭ ነገር እንድነግረው ያደረገኝ እግዚአብሔር ነው። በፊት ምንም እንኳን ዩሮፕ ማስገባ በዶልፊን አልገባውም። እኔ እኮ ከየመን ነው ወደዚህ የመጣሁት። እንትናዬ ከየመን ነው ከዚህ የመጣሁት እኔ ቀጥታ ባያል ቀጥታ እዚች ከስቴት ነው የገባሁት። ሌላ ስቴት እንኳን አለው የመን ድረስ ብቻ ነው። ከድሮ ባለቤቴ ጋር በቤተክርስቲያን ብንጋባው ግን የነበሩት ነገሮች ተስፋ አስቆራጭ ስለነበሩ ብዙም ወደ ቤተክርስቲያን የመቅረብ እንትን አልነበረኝም። አሁን ግን እግዚአብሔር የተመሰገነ ይሁን። ባገኘኋት ሰዓት ባገኘኋት አጋጣሚ እግዚአብሔር እናመሰግናለሁ። ምክንያቱም እዚህ ደረጃ እንድደርስ ረድቶኛል። አሉ ብዙ ጓደኞች ራሱ በሽተኛ የሆኑ ሲያር አሁን ባህር ብሻገር አላልፍም እንደ ድሮ። እግዚአብሔር ለምን ተንኮለኛ ሆኛለሁ? ድሮ እንኳ ምስኪን ሰው ነበርኩ። እናቴ ትሙት ሄለ ምስኪን ሰው ስለሆንሽ እስቲ ጥሩ ነገር ተመኝልኝ ይሉኝ ነበር። አሁን ራሱ እዚህ ሀገር መጥቼ ራሱ ሚዲያ አስተጀመርኩ ደስ እኔ ሚዲያ ከጀመርኩ በኋላ ነው ባለጌ ሆንኩት። ጋይስ እግዚአብሔር እንዴ እኔ ቀድሜ ደሞዜ ራሱ ስንት እንደሚከፈለኝ በህልሜ ነበር። ችግሩ ግን በህልም እንዳየው አላውቅም። ከሆነ በኋላ ይሄን ነገር ያየው ትላለሁ ከራሴ ጋር አወራለሁ። በህልሜ እላለሁ እውነት ያውነት በህልሜ እላለሁ ኤግዛክትሊ። አሁን ግን እንኳን ህልም ከናካቴው እንቅልፍም የለኝም። እዚህ ሳውራንም ማድረው ጋይስ አልጋዬ ከተገዛ ራስጌ ያለው አምፖል እንኳን አልተገጣጠም። መቼ ተኝቼበት ጋይስ ተንኮለኛ ሆኛለሁ። አሁን እንደዛ እንደተሻገርኩት በባህር ምሻገር አይመስለኝ። ለምን ተንኮለኛ ሆኛለሁ?
ገባችሁ? ሰው የዘራውን ነው የሚያጭደው። ልቡን ነው እግዚአብሔር ልብና ኩላሊት ይመረምራልና በጣም ምስኪን ነበርኩ። በጣም ምስኪን ሰው ሄለን ካለኝ ሄለን ሊለኝ ብቻ ነው። ሌላ ነገር ምንም አላስብም። ደህና ሁኚ ካለኝ ደህና ሁኚ ነው ያለኝ። በቃ ሌላ ምንም አሁንስ ምን አባቱ አስቦ ነው? ለምን አባቱ ነው ደግሞ? በምን አይነት ሜሎዲ ነው ያለኝ? አሁን በዚህ ሰዓት ይላል አያችሁ ምናምን እላለሁ። ገባችሁ? ድሮ ግን እግዚአብሔር የሆነ ነገር ሄለን ፈልጌ ነው ካለ የሆነ ሰው ፈልጎ ነው። በቃ ይሄ ብቻ ነበረኝ እኔ ሐሳብ ያለኝ። እግዚአብሔር መጥቶ አንድ ሰው የሆነ ችግር ከነገረኝ አምኖኝ ነው። ካመነኝማ ከኔ ውጤት ማግኘት አለበት። እንዲህ አይነት እምነት አሁንስ የት ነው ሄደው? ኢንሳይደሮች ምን ትላላችሁ በዚህ ጉዳይ ላይ ምናምን እላለሁ። ኧረ በስመ አብ ተው ጋይስ። ንጹህ ሰዎችን አትክፉ ምለው ለዛ ነው። አዶንያስን አሁን እንደዚህ አይነት ነገር አይበታለሁና አትክፉት ምለው እኔን ስላየውበት ነው። ያ ለቤተሰብም ሆነ ለጓደኛም ሆነ አስቸጋሪ የሆነ ኑሮ የሚኖሩ ደግሞ አሉ። እኔ ቁሜ እየሄድኩ ነው ብቻም ሳይሆንም ሻይ ቡና በምሰራበት ሰዓት ኧረ አይገርምም ከአውሮፓ እኮ ነው የመጣችው። ከአውሮፓ መጣ ቀርቅራ እኮ ነው እንጂ እንዴት ነው እንደዚህ እዚች ቤት ውስጥ መሰራው ምናምን ባልበት ጊዜ ነበር። ሰምቼ ባልሰማ ነበር ማሳልፈው። እኔ በዛን ሰዓት አለመቸገሬን አለመውደቄን ነው ማስበው እንጂ ይህንን ስራ ሰርቼ ሰው ምን ይለኝ ይሆን አልልም። እኔ ስራ በጣም ነው የምወደው። ምንም አይነት ስራ እሰራለሁ። ብዙ ሙያዎችንም ተምሬያለሁ። ጠንካራ ግን የእሷን ታሪክ ለምን ነው የምንሰማው? ከሰውየው ጋር የሚገናኝበት ፓርት አለቀ እንደ እህታችን ሰዎች እያለቀ እህቴ እኔ አንቺን ታሪክ መስማት ስላልፈለግኩ አይደለም። ከዳኒ ጋር ግን የሚያያይዝሽን ነገር ምን እንደበደልሽ ማወቅ ስለምፈልግ ብቻ ነው። እሺ ያው በወሬ ሌላ ወሬ ውስጥ እገባለሁ እና ያረዝማለሁ። ለዛ ነው ማዘልላት። ስለ ዳኒ ጨረሰች እንዴ? በቃ ይሄ ነው እሱና ብዙ ሰዎች ብዙ ስቃይን መከራን አሳልፈው ነው ከስደት የሚመጡት። በነገራችን ላይ እዚህ ሲመጡ ከቻለ እሱም እኔን ረዳናት አገዝናት የሚሉት አድርጌላቸው ነው እንጂ እንደዚህ በነፃ ሲሆን ለሞራሌ እኔ ጥሩ አይደለም። እንደዛ አድርጌ ስቲል በተወሰነ መልኩ እየሰራሁ ነው ይህንንም ስራ እንጂ አሁን በዚህ በራይድ ስራው ጋይ ሰው እውነት ለመናገር አንተ ከልጅ ጋር የሌለ ህይወት ላይ ራስን ስታገኝ ልጅህ እንደዛ አይነት ቦታ መሆኑ ይሰማል። በጣም ለልጅ ማትረባ አይነት ስሜት ይሰማል፣ ገልቲነት ይሰማል። ያ ስትሬሶች ተደምረው ጭንቀት ውስጥ ይከታል። ልጅህን ስታየው ህይወቱን ያበላሽ አይነት አንተ ማትረባ ለሱ እንኳን የማትሆን አይነት ስሜት ይሰማህና ይከብዳል። ልጅ ሳይኖር ድስት ሳይኖር የፈለገ ህይወት ቦታ ብትቆም እንዴት ነው እንደዚህ የምትበሳጩት ጋይስ? እውነት ለመናገር የእውነት አሁን እህቴ ልጅ የለኝም ማለሽ አሁን ይሄ ምን ዋት ይዘቻል? ምንድነው ቻለኝ? ካንቺ ብር አምጪ ብሎ የሚጨቀጭቀሽ ቤተሰብ አጠገብሽ የለም። እውነት ለመናገር እኔ የሚያሳስበኝ እኔ ብቻዬን ልጄ አሁን የሆነ ቦታ ከደረሰ በኋላ መወሰድ ማንጠልጠል አይደለም። ኦሬዲ ፕላኔም ከዚህ ሀገር ልሄድ ነው ማስበው። ገባችሁ? ብቻ ልጄ በእኔ እጣ ፈንታ ውስጥ እሱ እንዲህ በደልብኝ እሱ ሲሆንብኝ ብቻ ሳይ ነው የማረባ አይነት ስሜት ተሰምቶኝ ያ ራስ ምታት ይዞኝ በጣም ከባድ እሱ ነው ከባድ። ገባችሁ? ያ በእኔ እጣ ፈንታ ምክንያት ልጄ እንደዚህ መሆኑ ሳስበው ለልጄ ምንም ማድረግ አለመቻሌ ሳስበው እሱ ያማል። ለብቻ እግርና እጅህ ይዘህ ሄደ ከባድ ነው ጋይስ። ለብቻ ዋን ነፍስ አንድ ነፍስ ጋይስ። ይሄ ስንፍና ብቻ ወላችሁም ጋይስ። ሁሉ ቀን ሀብታም ሆኖ መኖር የለም፣ ሁሉ ቀን ደሃ ሆኖ መኖር የለም። ጥርግር ብላ የሚባል ነገር አለ። እኔ ቤተሰቤ ናቸው የኔ ጠላት አለ። አሁን ለምሳሌ ጠላት ስላችሁ ቤተሰብ አሁን ደሃ ሆኖ ሲያይ ድሮ እንዲህ ነበርክ እንዲህ ሆነ መጣ ሚለው የነሱ ቃል ራሱ ያማል። ምን ነው ማረጋው? አያዩኝም። ሌላ ከተማ ነው የምኖር፣ አያዩኝም። እኔን የሚያውቁኝ ሰዎች
እኔ ራሴን ባስተዋወቅኳቸው መንገድ ነው እኔን የሚቀበሉ። እኔ የቤት ሰራተኛ ሆኔ ካወቁኝ በቤት ሰራተኛ ነው የሚቀበሉ። ገባችሁ? ያ ከቤተሰብ ራቅ ትላል። እንዴት ወዴት የሚል ጥያቄ የምትመልስላቸው። ገባችሁ? እነሱ እንደዚህ አይነት ጥያቄ የሚያበዙብህ ገና ለገና ሄደ ሸክም የምትሆንባቸው ስለሚመስላቸው። ከልጄ ጋር ከሆነ ኦኬ፣ ከልጄ ጋር እንዴት ልጄ በእኔ ምክንያት መጎሳቆል አለበት? ዝም ብለህ ሐሳቡ ራሱ ስታስበው ያማል፣ ይገባኛል። ግን ልጅ ይዘሽ አልሄድሽ። ልጅ ይዘህ ጥርዛ ቢደርስብህ ምንም የሚያም ነገር እኮ የለም። አባ ትል 10 ጊዜ ወድቃ ተነስታ ነው ዛፍ ላይ ወጣችው። ምን ችግር አለ? ሁሉ ቀን ቁጭ ብለህ የምታሰላስለው ከሆነ ላይፍ ከባድ። ግን ከሌለ የለህም ብሏል ጥላሁን ገሰሰ። አምኖ መቀበል። አምነህ ትቀበላለህ። ኢሮፕ ሳትገባ በፊትም ኢትዮጵያ ነበርክ እኮ አይደል? ከኢትዮጵያም ስትወጣ ስደተኛ ኖርማል ሰው ነበር። ከኔ የተራረፈ እንጀራ ሁላ ምግቦች ሁላ ሩዞች ሁላ እየበላን ነው መንገድን የተሻገርነው አይደል? ያ ጋይስ የናስ እግር የሌለው እስከማይደርስ ጫማ ባለመኖሬ እከፋ ነበር ይላል ያገሬ ሰው። እግሩ የተቆረጠ እንትን ማለት እግር የሌለው እስከማይደርስ ጫማ ባለመኖሬ እከፋ ነበር ይላል። ጫማ የለኝም እንደዚህ አይነት ብሎ በጣም ይጨነቅ ነበር። ከዛ አንድ ቀን እግር የሌለው ሰውዬ ሲያይ እንዴ እግር የሌለው ማለት አይደል እንዴ እኔ ስለ ጫማ ጨነቃለሁ እንዴ አለና እግር የሌለው እስከማይደርስ ጫማ ባለመኖሬ ይከፋይ ነበር ብሎ እንትን ያለው አለ። ዶክተር ለራሴ የሚል መጽሐፍ አለ እዛ ላይ። ብቻህን ተሰደጋይስ ችግር ላይ ወደኩ ማለት በጣም ሼም ነው እውነት ለመናገር። ብቻ ከልጄ ጋር ከሆነ የኔ ነጣ ፈንታ ሼር ለሱ በማድረግ እኔ እዚህ ምድር ላይ ስኖር ለልጄ እንኳን የማሉን ለልጄው ነገር ማድረግ ፈልገ ስታጣ ያኔ ያማል። ይሄ ህመሞች ሳይኖርብ ተቸግሬያለሁ ማለት እውነት ትልቁ መንስኤ ስንፍና፣ እግዚአብሔርን ስንፍና። ልጅ ያለው ሰው ኦኬ በልጁ እየነገደም አይደል በቃ ልጅ አምጥታ እዚህ ምድር ላይ ለልጅ ማድረግ አለመቻል ያማል፣ ዝም ብሎ ያማል። የለም እንደገና ልጅ ደግሞ ጥሩ ነገር ለምዶ ከዛ ሲወርድ እሱ ውስጥ አይን ውስጥ የምታየው ነገር አነጫንጮ ልጅ ራሱ እንድትበድለው ራሱ ያደርጋል። በቃ በመነጫነጭ እኔ ያልጠቅምህም ነገር የለም። ያ ግን ብቻን ተሰደ ብቻን ሀገር የራስ ሀገር ገብተ ምንድነው ሰራተኛ ሰው ቤት እናቴ ትሙት ተመላላሽ 4 ቤት 3 ቤት 5 ቤት ነው የምሰራው 6 ቤት 7 ቤት ግዴታ G+2 ቤት የራሴ መኖር አለብኝ እንዴ አባ? አይ ጸጥ ለጥ ብዬ አቅጣጫውን እስተማይደ ዝም ብዬ ሰርቼ ከዛ በኋላ ጨርቄ ቢሉ አልልም እንዴ? ምንድነው ጋይስ? ውጭ ሀገር ነበርኩ ሀብታም ነበርኩ ምናምን ነገር ልጅ ካለ ያ አይ ፊል ዩ እኔ ልጄን ስታልነኩ ድረስ የፈለገ ነገር ቢሆን ደንታ የለኝም። እናቴ ትሙት ያ ደስ የሚለው ነገር ልጄ በእኔ አይደለም ወረቀት ያለው የራሱ ልጅ ነው እዚህ ሀገር እንትን ያለ በእኔ ከመጣን ደንታ የለኝም። ብቻ ልጄ ሆነ ነገር የራሱ ነገር አለው። አራነተ እቺን ብቻ ገዳም ነው የምገባው። እንደው ገዳም ነው የምገባው የእውነት ምንድነው ገዳም ጥብኛ እየጋገርክ ትሸጣል እዛ ለሚመጡ ሰዎች። ምንድን 36,000 ብር ነው የምከፍለው በወር። ልክ ሲሰሙ የሚደነግጡ ሰዎች 36,000 ብር ከቢያደሻው ናቸው በወር ይከፈላል። እከፍለዋለሁ ብዬ ነው የገባሁበት። ማድረግ አለብኝ፣ እጅ መስጠት የለብኝም። በቃ የሆነ ሰዓት ላይ ተልፈስፍሼ ነበር፣ ወድቄ ነበር። አሁን ደግሞ ተነስቻለሁ። አሁን ደግሞ ከዚህም በላይ መለወጥ መስራት ነው የምፈልገው። እንደውም የተለያዩ የስራ እድሎችን እንትን ማለት ነው የምፈልገው እኔ የማስበው ማለት ነው። እንደ እግዚአብሔር ፍቃድ እግዚአብሔር ከረዳኝ በዚሁ በረድ ስራው አልቆም። እኔ በደንብ ተማመንብሻለሁ እንደምትሰሪ። እውነቴን ነው የምነግርሽ። ምክንያቱም አንዳንዴ ይኸውልሽ
አቦጋይስ እኔ ሰውዬው የበደላትን ቦታ ነው መስማት የምፈልገው። የላይፍ ውጣ ውረድ ምናምን ነገር መተንፈሳችን አድርጌ ማለት ነው። ገና እኮ 20 ቤት ራሱ አልገቡ ወጣቶች ናቸው። በጭራሽ እንደዚህ አይነት ነገር እንዳታስቡ። ማንም እንደዚህ አይነት ህይወት ራሱ ሊያስበውም አይገባም። በህጋዊ ቤትም ተብሎ በህጋዊ ሰው ቢሄድ ጥሩ ነው። ቢያንስ ምንም አይሆንም። እንደዚህ አሁን ከዳኒ ጋር ነው ቤቱን የገዛችው ማለት ነው ጋይስ። አሁን እኮ ስለ ስደት ህይወት እንዴት እንደሄደች ምናምን ነው የሚጠይቃት ጋይስ። ይገባናል። ለስደት ህይወት ስደት እሰደዳለሁ ብለህ ከወጣ ነው ከባድ። ዝም ብለህ በምናልባት ከወጣ ብዙም አይከብድም። አብልክ ነጌቲቭ ሀሳብ ያጠቃቸዋል። አሁን ያለሽበት ቤተሰብ መሰረት ህይወት ነው ወይስ ገና እያሰብሽ ነው? እንደዛ አይነት ሀሳብ የለኝም። የአንዲት ምስኪን ሴት ህይወት በዚህ ደረጃ አጨልማችሁታል። ይህም በድፍረት መናገር እችላለሁ። ያስቀመጣችሁት ቁስል አልሻረም። እሷ ልብ ላይ ለሌሎችም አጉል ተስፋ ሰጣችሁ። አንዲት ምናልባት ይህን ፕሮግራም ካየው አያችሁ። አሁን እዚህ ጋር ነው ስለ ዳኒ እንስማ። እሺ ያ አሁን ታውቃላችሁ ጣሊያን ለመምጣት ስዊድን ለመሄድ ምናምን ይሄን ሁላ ከሱዳን እስከ ሊቢያ ምናምን ስንት ብር እንደሚወጣ ታውቃላችሁ? እስከ ጣሊያን አያችሁ። ሰውየውማ 3 ልጅ አለው። አንዱ ከሌላ እንደዛ ነው ያለው። በነገራችን ላይ ትናንት ዲጄ ቴዲ ኦስሎ የሚኖር ልጅ ገብቶ ሲነግረን ነበር። ምናልባት እንደው ይህን ቪዲዮ ያዩታል ብዬ አስባለሁ። ከአንቺ ጋር በህይወት ውስጥ የነበሩት ሰዎች የአንዲት ምስኪን ሴት ህይወት በዚህ ደረጃ በነገራችን ላይ ደውሎ ሁላ ዳኒን አናግሮታል። እሺ የትኛው ደቂቃ ላይ እንደሆነ ነው የማላውቀው እንጂ ደውሎ አናግሮት እርግጥ ነው አውጣሻለሁ ብያት ነበር። ግን ከ5 ዓመት በፊት ሊያወጣት አይችልም። ለምን? ከተጠረስክ ለ5 ዓመታት ኢሮፕ የሚባል እንዳትረግጥ ነው የሚመታበት። ታውቃላችኋል? ለ5 ዓመታት ከዛ በኋላ ነው ፕሮሰስ ራሱ ከተሳካል ያሳሚ እና ያ ጊዜ እስከሚደርስ ድረስ እሱ ሌላ ህይወት ጀመርኩ ብሎ ተናገረ። እሺ ኦኬ፣ እቺን ቦታ ትንገረንና 3ኛው ላይ እንሄዳለን። እሺ በጣም ብዙ ፓርት ነው ግን ጋይስ፣ እኔ እንደዚህ እንኮ ሪአክሽን በጣም ነው አጨልማችሁታል። ይህም በድፍረት መናገር እችላለሁ። ያስቀመጣችሁት ቁስል አልሻረም። እሷ ልብ ላይ ለሌሎችም አጉል ተስፋ ሰጣችሁ። አጉል ተስፋ ሴቶቻችን ላይ እንዲያዝኑ ታደርጉ አልጩባካችሁ። እግዚአብሔር አምላክ ልቦና እንዲሰጣችሁ ነው መጀመሪያ። እዚሁ እናነጋለን አለ። ለኢትዮጵያ ጠዋት 1 ሰዓት ሲሆን ደውልላታለሁ። እሺ አሁን ለሊት ነው እሷ ጋር። እሺ ጽፌላታለሁ። ሴቶችም ግን በቃ ጥንቃቄ ማድረግ መቻል አለባችሁ። የምትጀምሩት ግንኙነት ምን አይነት ግንኙነት፣ ምን አይነት የፍቅር ግንኙነት ነው የምትጀምሩት? ከምን አይነት ሰው ጋር ማለት ግዴታ አንድ ሰው ውጪ ስላለ ብቻ ህይወቴን ይለውጠዋል ብሎ ማሰብ ከንቱ እንደሆነ ይሄው ከዚህ በላይ ማስረጃ የለም። ማለት እኔ ምን እንደምል አላውቅም፣ ግን ለሁላችሁም እንደው ትንሽ ረጋ ብሎ ቆም ብሎ ማሰቢያ ጊዜ ይኖራችሁ። ሴቶችን በነገራችን ላይ ማለት ህመሟ ቁስሏ አልሻርም አይደል? ደግሞ ተስፋ አድርጋችሁ ለመጎዳት የተዘጋጃችሁ ትኖራላችሁ። በዚህ ሰዓት እሱ ውጪ ነው ያለው። በቃ ህይወቴን ይቀይ 18 ዓመት ብዙ ነው ግን አይደል? ያ ግን ኦኬ ነው።
ይሯል ወይ እንደዚህ ባላረጋገጣችሁት ነገር ውስጥ አትግቡ። ነገሮችን እርግጠኛ ስትሆኑ ብቻ ነው መወሰን ያለባችሁ። አይዞሽ። እንግዲህ መንጃ ፈቃድ እዛ ሳታወጪ ነበረ እንግዲህ ረጅም ጊዜ። እዚህ ግን ቡና እየሰራው ነው። አወጣልሽ? ምግብ ቤቱን እየሰራው እያለ እንደውም አማርኛ በጣም ተቸግሬ ነበረ። በጣም አላውቅም፣ ራይድ ለመስራት አስቤ ሳይሆን በዛን ሰዓት በጣም ፍላጎት ነበር የመንጃ ፈቃድ የመያዝ። ግን አፍጥጬ ነበር ሳነብ ማመሻው ማታ ቤት ሲገባ በጣም ሆነብ ነበርና ቆየብኝ። ወደ 9 ወር ነው ምናምን የፈጀብኝ በእርግጥ። ከዛ ግን ፈተናው ላይ ኢሮፕ ላይ ማውጣት አትችልም ወረቀት ሳይኖራት። በየትኛው ፐርሰናል ነምበሯ ነው መንጃ ፈቃድ የምታወጣው? ጥሩ ውጤት አምጥቼ ነው ያለፍኩት በሚገርም ሁኔታ ማለት ነው። ማንበብ እና መጻፍ ላይ በጣም ችግር ነበር። አሸንፊያለሁ። እኔ ለሴቶች ደግሞ ማስተላልፈው ሁሌም በራሳቸው እንዲተማመኑ ነው። በራስ መተማመን ጥሩ ነገር ነው። እንትና ያደርግልኛል፣ እንትና ያግዘኛል፣ ፍቅረኛቸው ሊሆን ይችላል፣ ህይወት አጋራቸው ሊሆን ይችላል። አሁን ወደ ዳኒ እንሂድ። እሺ ቴንኪው ለምክርሽ እህቴ፣ ጎበዝ። እስኪ ንገሪያቸው ይልብሽ ማለት አሁን የመጀመሪያ ሪፖርት እንድደረግ ወይም እዚህ ደረጃ እንድደርስ ተመልሼ እስከመጣ እንግዲህ በቃ እሱ የመሰለውን ያደረገ መስሎታል፣ አድርጎታል። እኔ ደግሞ እግዚአብሔር የፈቀደልኝ ነው እየኖርኩ ያለሁት። ለሱ ያለኝ ጸጸት ነው። ሰላማዊ ህይወት አይኖርም በእርግጠኝነት። እስቲል መጽሐፍ ጀምሮ ማውራት ጀመርኩና ከሆነ ጊዜ በኋላ ግን በጣም ይረብሸኝ ጀመር ነው። በቃ ማቆም አለብኝ ብዬ አቆምኩ። ይቅርታ እሱ ጋይስ። ግን እኔ በጣም ኮንፊውዝ ሆኛለሁ። ያገባችሁ ዳኒን ብቻ ነው? ከዳኒ በፊት ከሌላ ሰው ጋር ተጋብታ ነበር። 6 ዓመት ነው ትዳር ውስጥ ኖርኩት ያለችው። ግን 14 ዓመት ነው የኢሮፕ ላይፍ የምታወራው። 4 ዓመት ከሌላ ጋር አለ 18 ዓመት እና ዳኒ እንኳን ሊያስጠርዛት እኮ አይደለም። ኦሬዲ ፖሊሶቹ እስር ቤት ከወሰዷት እንትን በኤርፖርት ከወሰዷት በኋላ ደውላ ጓደኛዬን ጠራዋለች። ሲጠራ የመጣው ማለት ዳኒ ነው። ዳኒ ደግሞ ከኤርፖርት ወሰዳት። ሳምንት ተመለሰ እንትን አለች። ኦሬዲ በእነሱ ቁጥጥር ስር ስላለሽ ሂጂና እመጣሻለሁ አላት አይደል? ይሄን ለማጣራት ነው እኔ እንደዚህ በጣም የቆየሁት። ወይ ያንዳለው ነው። ግን የራሳቸውን ነገር ግን እያስኬዱ መጠበቅ ይችላሉ። እንደው በመጨረሻ ግን ለነዚህ በተለይ በህይወትሽ ላይ ትልቅ ቁስል አስቀምጠው የነበሩ ሰዎች አሉ። እነዚህ ሁለት በተለይ የፍቅር ግንኙነት ውስጥ ገብተሽ የነበርሻቸው ያዩታል ብዬ አስባለሁ ይህን ቪዲዮ። ያው በተለይ የኛ ተመልካቾች ውጭ ሀገር ብዙ ስለሆኑ እስቲ መልዕክት አስተላልፊላቸው። እስኪ ንገሪያቸው ይልብሽ ማለት አሁን የመጀመሪያ ሪፖርት እንድደረግ ወይም እዚህ ደረጃ እንድደርስ ተመልሼ እስከመጣ እንግዲህ በቃ እሱ የመሰለውን ያደረገ መስሎታል፣ አድርጎታል። እኔ ደግሞ እግዚአብሔር የፈቀደልኝ ነው እየኖርኩ ያለሁት። ለሱ ያለኝ ጸጸት ነው። ሰላማዊ ህይወት አይኖርም በእርግጠኝነት። እስቲል መጽሐፍ ጀምሮ ማውራት ጀመርኩና ከሆነ ጊዜ በኋላ ግን በጣም ይረብሸኝ ጀመር ነው። በቃ ማቆም አለብኝ ብዬ አቆምኩ። ይቅርታ፣ እኔ ትልቅ ጥፋት አጥፍቻለሁ በህይወቴ። እናቴን ያጣሁት ምንም አይጠቅመኝም ይሆናል። ቆይቶ ሲገባው ሊሆን ይችላል። እኔ ግን ኦልሬዲ በቃ ተጎድቻለሁ። በቃ ምንም እኮ የሚጠግነኝ ነገር የለም እኮ። ያ የሱ ይቅርታ፣ አዎ ለእግዚአብሔር ይቅር መባባሉ ጥሩ ነው። ምንም ቂም ይዞ መኖሩ እኔ ገና ወደ ጸበል ሲሄድ ነው ማገኘትና ይቅር ተባልኩት ያልኩት። ሁሉ እስከ ሞት ደረጃ አድርሶኝ የነበረን ሰው ማለት ነው። ምንም ቂም የለብኝም። እኔ ነገሮችን እረሳለሁ። የአሁኑ ደግሞ መኪና ገዝቶ ልኮልኝ ነበር።
ራሱ ዳኒ ነው ጋይስ አያችሁ ሰራ ነበር ብያለሁ መጨረሻ አካባቢ ልመጣ ስል እና 510 ሺህ ብር ነው ቀረጥ እንትን የተባለው እንዲከፈል የተወሰነው ማለት ነው። እኔ ብር እንትን እያልኩ ብር ለማሟላት እንትን እያልኩ ያለ እኔ ጋይስ ኦዲየንስ ከሰማው እብድ ነው የምሆነው። እብዶች ናቸው ኦዲየንሶች ግን እናቴ ትሙት ቆንጆ እብዶች ናቸው። ብዬ ፊት ሰጣችሁ አቮካዶ ነው ፊት የምትለቀልቁት እናንተ ቫዝሊን ነው የምትለቀልቁት ጋይስ። ራሱ ዳኒ ነው ቤትም አብራይ ገዛችሁ ራሱ ዳኒ ነው። ሃይ እሺ እንዴት ነው እንዴ ብዬ ስጠይቃቸው ኖ የስ በማለት ጀዝብ ያደርጉኛል ጋይስ። ሃይ የፈለኩ ያለ ራሱ ዳኒ ደውሎ ይጠይቃል። ያችን ፓርት ደግሞ እንሰማለን። እሺ ሁይዝ ዳኒ ተጠርዞ ሀገር ቤት አሁን ከኖርዌይ የገባው የሰሙ መነጋገሪያ አይሆንም። የሱ የቀድሞ ሚስቱ ናት እኮ እሱን ያስጠረዘኝ ብላ ስታለቅስበት ነበር። ብዙ ሰዎች የሷ ግፍ ነው እያሉ ነው። ለዛ ምን አድርጓት ነው ብለን በአዲስ እየሰማ ነው። የሷ ከ2 ዓመት በፊት ኢንተርቪው የሰጠችውን ለወሬ ሲቸኩል ጋይስ ብስኩቱ ራሱ ዝጋ ገባ። ገብቶችኋል? ዛሴት ጋይስ ሃይ እኔ በራሴ ወደ ቀልቤ ልመለስ ጋይስ። ገና ለገና እኮ ሳስገባት ምን እንደምጠይቃት እንዳውቅ ብዬ ነው እኮ አሁን ኢንተርቪው መልሼ የምሰማው። የለኝም በዛን ሰዓት ነው 510 ሺህ ብር የመኪናውን ዲቴል ለወንድሙ ሰጥቶ እንዲያወጣው አደረገ። መኪናው የመጣው ለኔ ነው። ወንድሙ ካወጣ በኋላ ተቀየረ። እኔ መሰለ መኪና ለምንድን ነው አለው። ዳኒ ከኤርፖርት ናና ውሰደኝ አለችው ጓደኛዬ አለች። መለሳት ወደ ቤት። ከሳምንት በኋላ ኦሬዲ ፖሊሶች እና ጉዳይ ስለታወቀ ወደ ሀገር ቤት ሂጂና አግብቼ ላምጣሽ አላት። ከዛን ሄደችና ለፖሊሶቹ አሳወቀች። በቃ እንደዚህ መስሎ የነበረ ስለተናደድኩኝ አለ ፍቃዴ ስለወሰዳችሁን ስለተሰማኝ ነው። አሁን ግን በፍቃዴ መመለስ ፈልጋለሁ ስትል በአዲስ የሞጫ ቆረጡላት። በቃ እንደዛ ነገር አይደል? እንግዲህ እውነትን ነው ታስደኛለህ። ያ ከሄደች በኋላ እንግዲህ 5 ዓመት መጠበቅ አለበት። በነገራችን ላይ ሲጀምር 5 ዓመት መጠበቅ አለበት። ለምን ውጪ ተብላ ነው ያወጣችው። ከ5 ዓመት በኋላ ነው ፕሮሰስ ራሱ ሊጀምርላት የሚችለው። ቢያንስ ከ6 ዓመት በአጠቃላይ ሄዳ ከ6 ዓመት በኋላ ነው 1 ዓመት እንኳን ከፈጀ የሚያወሰደው። መኪና ታዲያ ሲልክ ወንድሙ የወሰደው ማለት የጉምሩኩን መክፈያ የምትከፍለው ስለሌላት የጉምሩኩን ከፍሎ ወሰደ ወንድሙ። ለምን ይዋሸኛል? 1 ወስድሻለሁ ብሎ አልወሰደኝም። 2 ደግሞ መኪና እንኳን ላንቺ ነው ብሎ የጉምሩኩን መክፈል ስላልቻልኩ ወንድሙ ስለከፈለ ያ መኪና ለወንድሙ ተላለፈ ነው። ወስዳታለሁ ብለ ለምን አልወሰድካትም ተብሎ ለዳኒ ተደውሎለታል አይደል? ያንን ደግሞ ኢንተርቪውን በቴሌፎን ያደረገውን ጥያቄ ደግሞ እንሰማለን። 4 ነጥብ ያ እኔ ነኝ ፊት የሰጧችሁ። በቃ ያው ልክ እንደ እየለመንክ እንደምታገኘው የለም 50 ሺህ 20 ሺህ 30 ሺህ በጣም ሲቸግረኝ እሱን በጣም አስጨንቄ ይሄን በጣም ያበሳጨኝ። ሄጂ አመጣሻለሁ አለኝ። እሺ ያንን ማድረግ አልቻለም። ቢያንስ ይሄንን የደከምኩበትን ግን ኢቭን ከሱ ጋር የነበርኩበት ሰዓት ነፍሰ ጡር ነበርኩ። ከሱ አርግዤ ነበር እና ለነገርኩ ስራ በጣም ነው የምወደው። እሰራለሁ፣ አልቀመጥም፣ ብቻዬን ነው የምሰራው። ምግብ ቤት በምሰራ ሰዓት እዛ ቤት ስንገባ እንትኑ ደረጃው አሁን ደግሞ አረገዝኩ አለች ጋይስ። በሳምንት ነው የሁላ ነገር የሚከሰተው። እንደዚህ ኬስ አልገባ ያለኝ የለም ጋይስ። እናቴ ትሙት እኔ ከዚህ ውስጥ የማውቀው ነገር እሷም ተጠርዛ ወደ ኢትዮጵያ እንደሄደች ዳኒም ተጠርዞ ኢትዮጵያ እንዳለ እንደተቸገረ ብቻ ነው የገባኝ ነገር። እናቴ ትሙት እሱም ተጠረስኩ ያለበት መንገድ በፍጹም በይሁዳ የለ
ዩፎ እንኳን አለ ምክንያት መጥቶ ያወስድም ከዚህ ምድር ላይ ጋይስ ለሆነ ዓላማ ካልፈለገ በፍጹም ያልገባኝ ነገር የሱ መጠረዝ ምንም አይገርምም የተጠረዘበት መንገድ ግን በጣም ከባድ ያ ደ ሁለተኛ ባልሆነ ከሱ ጋር ታዲያ ስንት አመት ነው የኖረችው እንትና እሺ ስንት አመት ነው የኖረችው ሃይ ክረምት ላይ በረዶ በእግሬ ይዛ ስትገባ እንትን ይላል ይቀልጣልና አንሸራቶኝ ወድቄ ነው እንደገና ሊመልሰው ይዘር ያለሁት ማለት ነው። ስለዚህ ከዛ በፊት የነበረኝ ታሪክ ያውቃል። ከዛ በኋላም አሁን የምኖረውን ህይወት ያውቃል። ግን እኔ እንጃ ማለት አንድ ሻመት ቆመን ምንኖር ነው ምን መስለው አንዳንዴ ሰዎች ስናስበው መቼ እንደምናልፍ ራሱ አናውቀው ወጥተን መግባታችን እንኳን ራሱ አናውቅም። እና አሁን ራሱ እየጠየቅኩት ነበር አሁን በቅርቡ ማለት በዚህ ሳምንት ውስጥ 2-3 ቀን ውስጥ እየጠየቅኩት ነበር። አይኗና ቀንድቧ ሜላትን አትመስልም? ሜላት የወንድ ቆራሊዮን ታውቋታለች። አይኗና ቀንድቧ አትመስልም? አስመስላትም አላስገባም። ሳሙኤል ሰውየው ሲደውል እንስማ መጀመሪያ እሷን ስለምጠራት የምትለውን ልስማት። እኔ ሰምቼው ስለማላውቅ የሷን ታሪክ እሺ። አትመስልም? አይኗና ይሄ ቀንድቧ እቺ የወንዶች ቆራሊዮ የይስማቀ ጂኒ ማለት ነው። አትመስልም? ግን እቺ ታምራለች። ያ ከዛ በኋላም አሁን የምኖረውን ህይወት ያውቃል። ግን እኔ እንጃ ማለት አንድ ሻመት ቆመን ምንኖር ነው ምን መስለው አንዳንዴ ሰዎች ስናስበው መቼ እንደምናልፍ ራሱ አናውቀው ወጥተን መግባታችን እንኳን ራሱ አናውቅም። እና አሁን ራሱ እየጠየቅኩት ነበር አሁን በቅርቡ ማለት በዚህ ሳምንት ውስጥ 2-3 ቀን ውስጥ እየጠየቅኩት ነበር። እንደነገርኩ የሰውማ ቢሆንማ እኔ እንኳን አይደለም የራሴ ያልሆነን ነገር የራሴ የሆነውን ነገር እንኳን ራሱ ብዙ ነገር አጥቻለሁ። ሊያግዙኝ የሆነ ሳንቲም ምናምን ሲሆን እንደዚህ አታድርጉ እኔ እንደዚህ አይደለም የምፈልገው ስራ እንድታሰሩ ነው የምፈልገው እንጂ ሳንቲም ብትልኩልኝ ዛሬ ላካችሁልኝ ነገ ያልቃል እንደገና ነገ ደግሞ ሌላ እርዳታ አሁንም እንደዚህ አይሆንም ብዬ በቻሉት አቅም እየሸጡ የላኩልኝ በዚህ መልኩ እያገዙኝ ነው። እግዚአብሔር ባርካቸው እነሱንም። ሌላ በጣም የማመሰግነው ሰው ጆሮ ጌጥ ነበረኝ የወርቅ ጆሮ ጌጥ እና ያንን ጆሮ ጌጥ ስመጣ ሌላ ከተማ ስለነበረ ትቼው ነው የመጣው ማምጣት አልቻልኩም። አንድ ጓደኛ ያለች እሷ ጋር የነበረ እሷ ወስዳ ለሌላ ለወንድ ጓደኛ የሰጠችው ከስንት ዓመት በኋላ ይመስለኛል ለዚህ ፐርፐስ ብሎ ነው የመጣ። ሁሌ ናቲ እኔ እኮ እንደዚህ መስራት ፈልግ ነበረ ግን የአቅም ጉዳይ እየያዘኝ ነው እያልኩ ሁሌ አማክረዋለሁ። አንዳንዴ ክፉ ሰዎች እንዳሉ ሁሉ በጣም መልካም የሆኑ ሰዎች ደግሞ አሉ እና ለዚህ ፐርፐስ ብሎ መጥቶ አድርሶልኝ ሄዷል። እኔ በቃ ለእኔ በቃ ማመን እስኪያቅተኝ ነው የሆንኩት። አንድ ሳምንት ነው የቆየው። ቤተሰቦቹ እዚህ ናቸው፣ አዲስ አበባ ናቸው። መጥቶ በዛ ቤተሰቦቹን አይቶ ሰጥቶኝ ሄደና ኦልሬዲ ተስፋ ቆርጬ ነበር። አይ በቃ ይሄ ነገር እንግዲህ ከዚህ በኋላ ከእጅ አይገባም ብዬ ይህንን የራይድን ብር እንትን ስል ሳሟላ 200 ምናምን ሺህ ብር ነው የሸጥኩትና ያን ሸጬ ሞላለኝ ብሩ። ቴንኪው እህቴ። ሶስተኛውን ፓርት ደግሞ እንስማ ጋይስ። ሶስተኛውን ፓርት ደግሞ እንስማ። ሶስተኛውን ፓርት ደግሞ ልስማ። ወይ ኑሮ ወይ ኑሮ ወይ ኑሮ ትንሹ ሀብታም ደሃ ሳትል ሁሉን አስለቃሹ ወይ ኑሮ ወይ ኑሮ نعينش مخرن እንዴ አዶንያስ እናት ምን እንዴ ናብዚ ኩለና ጽብቅዩ እስቲ ፓርት 3 ነው በስልክ ተገናኙ። ኦኬ ጎበስ አገኘሁት። ኦኬ ሶስተኛ ፓርት ከዛ በኋላ
ሲኒማ አጠገብ አፍሪካ ኢንሹራንስ ምንም የሚጠቅመኝ ነገር የለም፣ አይጠቅመኝም። በነገራችን ላይ እኛም ፕሮግራሙን የሰራንበት ዳይሬክሽን ያ ነው። አሁን መናገር የምፈልገው ከአንቺ የነበረን ቆይታን እኛ የህይወትሽን መንገድ ነው ያስቃኘሽ። አንድ ተብተብ ያረጋችሁ ስላልሆነ ድምጽ እንዳይዘጋብኝ ይዋት። አሁን ዛሬ ደግሞ በቀይ ልብስ ነው ነጭ ሱሪን የለበሰችው። ባለፈው ነጭ በነጭ ነው የለበሰችው አይደል? ይሄ ነው ልዩነቱ። ሐሳቡ አንድ ነው፣ አንድ አይነት ሰው ነው። ግን አሁን የሚጨመረው ሰውየው ጋር ነው ቀጥታ የሚደወለው፣ ይነጋገራሉ። እሺ this is special thing ማለት ነው። ያ ተብተብ ያረጋችሁ አይደለም፣ በጊፍት እየባረካችሁት አይደለም፣ ኮፒ ሊንክ እየተደረገ አይደለም። በክሪስማስ እንዳያስወጣኝ አይ ነው ቆንጆ ወሬኛ እንጂ ቆንጆ ረዳት የለኝም። አውቃለሁ የአይኔ ከለር እንደማያምር አውቃለሁ። ኩል እኮ አላለሁ እኔም አንድ ቀን አሃብ ድሪም ማለት ነው። እኔም ኩል እኮ አላለሁ። ችግር የለው የህይወቱን መንገድ ሲነግረን በህይወት ውስጥ ብዙ የደስታ የሐዘን አይደል የችግር የማጣት የማግኘት ቀጥታ ወደ ሰውየው ወደ መደወሉ አሁን መጨረሻ ላይ አብሬ ነበርኩት የደወለልኝ እና በጣም ኢሞሽናል ሆኜ ነበር የማወራው። ማለት እንደዚህ ወደኋላ እንዳልኩ ተመልሼ እነዚህ ልቤን እንትን ያሉትን ነገሮች ማንሳት ስለማልፈልግ ግን ስለዛ ጉዳይ ሳወራ በጣም ነው እንትን መሆነውና እያለቀስኩ ነበረ የመለስኩለት። ልክም ነኝ፣ ትክክል ነኝ። ምክንያቱም በወቅቱ ማድረግ የነበረበትን ነገር አላደረገም። ወደ ሰውየው ልደወል ጋይስ። ፎቁ ደግሞ ብያዝ አስበው 20 ምናምን ቀበለዋለሁ ወይ ደግሞ የነበረው ሰው አሁን ቴሌፎን እንስማ ጋይስ። ማጠቃለያ ለምን እንደዚህ ያለች ምን ትላለህ ስለሆነ ሐሳቡም ይገባናል ከጥያቄው አይደል ጋይስ። እኔ እናቴ ትሙት እንደኔ ነገር የሚገባው ያለ አይመስለኝም። እንደዚህ ኬዝ ግን ሂሳብ ኬሚስትሪ የሆነብኝ የለም ጋይስ። እግዚአብሔር ፈርዲናል ማጂናል ነው ትዝ ያለኝ እዚህ ጋር። እንግዲህ ደውሎልን ነበረ ፕሮግራሙን እንዳየው። እኛ ዋናው ዓላማችን ማስተማር ነው በዚህ ፕሮግራም እና እሱም እንዳየው ደውሎልን ነበር። የተረዳበትን መንገድ ያው ነግሮን ነበረ። ግን እኛ ደግሞ መልሰን ደውለን ተነጋግረን ችግር ያሉትን ሁኔታዎች ፈተናቸዋል። ዛሬ ደግሞ እንግዲህ በድጋሚ አግኝተን ነው ቀጠሮ ይዘናል። በድጋሚ አግኝተን ለመነጋገር ነው ወደ እናንተ ወደ ተከበራችሁ ተመልካቾች ለማድረስ። ስለዚህ በቆይታችን እስኪ ምን እንሰማለን የሚለውን አብራችሁን በመቆየት እንድትከታተሉ ጋብዛችኋለሁ። በስልክ ተገናኝተናል። አሁን በድምፅ ጤና ይስጥልኝ። ጤና ይስጥልን። ሰላም ነው? እንዴት ዋልክ? እኛ ጋር እንግዲህ ብሄር ይመስገን ቀን 9:34 ላይ ነው የምንገኘው። ስለዚህ እንዴት ዋላችሁ ነው የሚባለው። እናንተ ጋር ስንት ሰዓት ነው? አሁን 13:34 ነው። ኦኬ። ስለዚህ ያው ተቀራራቢ ነው። አንድ ሰዓት ነው ልዩነቱ። ልዩነት ነው ቢኖረን። በጣም ጥሩ። በጣም አመሰግናለሁኝ ፈቃደኛ ሆነ ስለደወልክልን፣ መጀመሪያ ስለተነጋገርን። አሁን ደግሞ እንግዲህ ያለው ነገር ምንድን ነው፣ ምን አዲስ ነገር አለ የሚለውን ደግሞ በደንብ ካንተ መስማት ስላለብን እንደው እንዴት አገኘው ኢንተርቪውን? ከዛ ብጀምር በጣም ደስ ይለኛል። ምክንያቱም መጀመሪያ በጣም ትንሽ ስሜታዊ ሆነክ ነበር እና ከተነጋገርን በኋላ ነው ነገሮችን እንግዲህ በደንብ ተረዳርተን ይኸው ለዛሬ ቀጠሮ ይዘን የተገናኘ ነው እና እሱም ብትነግረኝ ከዛ ብጀምር በጣም ደስ ይለኛል። እሺ፣ እኔም በጣም አመሰግናለሁ። እኔ ኢንተርቪውን በሰማው ሰዓት ሌላ ነገር ካወራለች ታመሰግናለች ብዬ ነበር እህታችን ያሰብኩት። ግን ያው ወደ ሁለተኛው ኢንተርቪው ስመለከተው ደግሞ ስም ማጥፋት ነገር ሆኖ ነው የታየኝ ከአንተ ጋር ከመነጋገር በፊት። ምክንያቱም ቶሎ ወደዛ ላይ ፎከስ ነው ያደረኩት እና ያው አንተም እንደገለጽከው ትንሽ ሆቶኝ ተናድጄ ነበረ እንጂ ኢንተርቪውን በደንብ አንተ እንዳልከደግም ሳየው ብዙም እንትን ያለ አይደለም። ሆኖም ግን ከኔ መናደድ ወይ ደግሞ ከመቆጣትም ባሻገር እዚህ የምኖርበትን ሀገር ኮሚኒቲ የኢትዮጵያ ኮሚኒቲ ውስጥ ያለውን ኃላፊ ጋር ደውለው ድረስ እንዴት እንዲሆናል ምናምን ስላት ያው የኔን ቁጣይ ትንሽ በዛም የተነሳ ይሆናል ከፍ ያለው
ከአንተ ጋር ግን ስነጋገር ያው አንተ ብዙ ልምድም ስላለህ ባለህ ነገር ምረጋም ብለህ ስላወራኸኝ ያው ከዛ በኋላ ለዛሬ ቀጠሮ ይዘን የዛሬ ሰዓት ላይ ደርሰናል ማለት ነው። እሺ በጣም አመሰግናለሁኝ። ያው እንግዲህ ቅድም ባለፈውም እንዳልኩክ ነው እኛ ይሄን ስራ የምንሰራው እውነት ለመናገር ምናልባት ይሄን ቪዲዮ ሲለቀቅ ታየዋለህ ማህበረሰቡን ለማገልገል ነው። በነፃ ነው እያገለገልን ያለ ነው። ምነግርህ ነገር ሁሉንም በተቻለ መጠን እንግዲህ ሰዎች እንዲማሩ ከአንድ ከሚቀርበው ባለ ታሪክ እንደው ታሪክ ብቻ ቀረበ ሳይሆን ከታሪኩ ጀርባ እንዲማሩ። ለምሳሌ የማርታን ታሪክ አይተው ከስደት የቀሩ እህቶች አሉ የደወሉልን። ስራ ሰርቼ አይሳካልኝም ብዬ አስብ ነበረ፣ አሁን ግን እንደሚሳካልኝ አሰብኩ ያሉኝ ሰዎች አሉ። ከአውሮፓ መጥቶ ዝቅ ተብሎ ለካ መስራትና ራስን መለወጥ እንደሚቻል ለካ አየን ያሉኝ ሰዎች አሉ። እኔ ይህንን ነው የምፈልገው። ከዛም አንጻር ነው ፕሮግራሞቹን የምሰራው እንጂ በቀደምም እንዳልኩ ይሄ የእናንተን በሁለታችሁ መካከል የነበረውን ነገር ከማስፋት አንጻር ቢታሰብ ፕሮግራሙን በዛ መልኩም አይደለም የሚሰራውም። ሲጀመር ይሄ በላይፍ ጆርኒ ነው። በዛ በህይወት መንገድ ውስጥ እንግዲህ መቼ የምንቆምባቸው ቦታዎች አሉ አይደል? ልክ እንደዛ በህይወቷ ውስጥ የነበሩትን ቦታዎች ነው እየጠቀሰችው እሷም እና ከዛ አንጻር እንውሰደው። ግን ክሊር ለማድረግ ማን ነው የምትሉ እንትና ነዋ ከኖርዌይ የተጠረዘው ሰውዬ ከአሁን በፊት ሚስቱ እሱን ያስጠረዘኝ ብላ ከ2 ዓመት በፊት ዮሃ ሚዲያ ላይ ቀርባ ነበር እና ብዙ ሰዎች የእሷ ግፍ ነው እያሉ ነው። እና እስቲ እሱ ምን አርጓት ነው ብለን በአዲስ ወደኋላ ተመልሰን ከ2 ዓመት በፊት የእሱ ኖርዌይ ላይ አብራ ስትኖር የነበረች ሚስት ሳይሆን ያው አብረው ፍቅረኛ ምን አለች እስቲ እንዴት ነው የበደላት እሱን ያስጠረዘኝ እሱን እንደዚህ ያደረገኝ ስላለች ቼክ እያደረገው ነው የቱ ጋር ነው በደሉ የሚለውን። እሺ ገብቶቻል? ያ እና እንስማው፣ የእውነት እንስማው። ደግሞ በነገራችን ላይ ዛሬም ከሷ ጋር ቆይታ ነበረኝና አሁን ደግሞ የበለጠ ክሊር ለማድረግ ለሷም ያነሳውላት ጥያቄዎች አሉ። ለአንተም ግን ማንሳት የምፈልገው እንደው መጀመሪያ ደረጃ ያ መኪና በሷ ስም የላከውን መኪና ለምንድን ነው ለወንድሜ የሰጠው? በጣም ጥሩ ጥያቄ ነው። በሷ ስም የተላከው መኪና በስም አይደለም ባይዘው ከዚህ ሀገር የሚላከው ግን ያው ለሷ ነው ተብሎ ነው የተላከው። ማውጣት የሚችለው ወንድሜም አልነበረም፣ አንድ ግለሰብ ነው በሱ ስም የተላከው። ብሩን የከፈለ ሰው የማምጫውን ለሱ የሚከፈለው ክፍያ ሳይከፍሎ እንዲወስድ ነው የተላከው እንጂ ለወንድሜ አይደለም የላኩት። ከሷ ጋር ኮንታክት ካደረኩ በኋላ ግን ያው ምንም ነገር እንደሌላት ነገረችኝ እና ባይገርም መኪናው ለረጅም ጊዜ ነው ገላኔ ቆመው። ገላን ሲቆም ደግሞ ታውቅ ይሆናል አቅም በየጊዜው የቆመበትን ያስከፍላሉ። ስለዚህ እዛ ከሚከፈል ቆሞ እየተከፈለ ወይ ደግሞ ሳይከፈል ከቆየ መኪናው ሊወረስ ይችላል። በዛ ምክንያት እንትኑም ብቻ ለሰው የሚከፈለው ብቻ ተከፍሎ ካርጋ ምናምን ሳያወጣለት ዝም ብሎ ሰፈር ሄዶ ቆመ። አሁንም እሷ ሞከረች፣ ሰዎችን እያመጣች እያሳየች ነበረ። እኔ በጊዜው እዛ ስላልነበርኩ አላውቅም። ታሳያለች። የሚጠራው ጥሪ ትንሽ ነበረ፣ 750 ሺህ ምናምን ይሏት ነበረ። እንደዛም ሆኖ ገዢ አልተገኘም። ወይ እንድትሰራበት እንኳን እሷ ቀስ ብላ እንድትከፍት እንኳን ወንበርና መስታወት ማስገጠም የሆነ ብር ስላልነበራት በጊዜው ቀረ። ከዛ በኋላ ተሽጦ ይሰጠኝ የሚለውን ተነጋገሩ ከወንድሜ ጋራ እንጂ እኔ በወንድሜ አይደለም የላኩት ለማለት ነው። ኦኬ እሺ። ሌላው ምናልባት ማንሳት የምፈልገው መቼም ከዛ በኋላ በህይወታችሁ ውስጥ የተለያዩ ኮንቨርሴሽኖች ኖረው ሊሆን ይችላል። ዛሬ ደግሞ የተለያየ ህይወትን እየኖራችሁ ነው ያላችሁት። እዛ ጋር ያለው ያንተም ህይወት እንዲረበሽ አንፈልግም፣ እዚህ ጋር ያለውም የእሷም ህይወት እንደዛው ማለት ነው እና በመሀል የሚያስፈልጉ ነገሮች አሉ ብዬ አስባለሁ። እነዛ ከሚያስፈልጉ ነገሮች አንዱ ለእሷም እንዳልኳት ለአንተም የምልህ የመጀመሪያው ነገር ሰው ሊያጠፋ ይችላል። ስህተቶች ሊፈጠሩ ሊከሰቱ ይችላሉ። ስህተቶች እነዛን ነገሮች በይቅርታ ማለፍ በጣም ትልቅ ትልቅ
ነገር ነው ብዬ አስባለሁ። በይቅርታ ማለፍ ነገሮችን እና እንደው ስለ ይቅርታን ብናስብ በጣም ደስ ይለኛል። ከዚህኛው ጥያቄ ግን ከዚህ ከይቅርታው በፊት አንድ የመጨረሻ ጥያቄ ላንሳልህና ወደ ኢትዮጵያ ሂጂ ከዛ በኋላ እኔ አመጣሻለሁኝ እኔ መልስሻለሁኝ ብልሃት ነበር እና ለምን አልመለስካትም እስካሁን? ለምን ያለው ሆነ? አጠር አድርጌ ልመልስልህ። እሷ ከዚህ ሀገር ተይዛ ወደ ኢትዮጵያ በተላከችበት ጊዜ 10 ዓመት ነው እዚህ ሀገር እንዳትገባ ገደብ የተጣለባት። የዚህ ሀገር ህግ 1 ዓመት 2 ዓመት እና 10 ዓመት ሌላኛው መጨረሻው እስከ መጨረሻው አለመግባት ነው። ስለዚህ እሷ ከሄደች በኋላ ሪፖርት ከተደረገች በኋላ አመጣሻለሁ ግን ብያታለሁ፣ ማልዋሻው ነገር ብያታለሁ። ግን አሁን ራሱ ገና 5 ዓመቱ ነው። ግን በዚህ በ5 ዓመት ውስጥ ህይወት ተቀያየረ። እኔም የራሴን ጓደኛ ያስኩኝ ፎቶ ልልክላት ነበረ። ስለዚህ ህይወት እንዳቆም ካታር የሚሆነው ከዛ ህይወት እንደተቀየረ ይታወቃል። ታውቃለች በእንትን ላይ ልክ እንዳመጣቸው አላውቅም። ግን እንደዚህም ቢሆን የማምጣቱና የእንትን ጉዳይ ምንም እኔን አይዘኝም ነበር። እሷ ያው ፐብሊክ ላወራች እንጂ። ስለዚህ ጊዜው ደርሶ ገደቡ ከተነሳላት በኋላ ጠይቃ እንትን ካለ እኔ ምንም ችግር የለም እሷን ለማምጣት። ምክንያቱም እኔ በህጋዊ ጋብቻ አይደለም በጓደኝነት ነው ከአሁን ያለችኝ አንድ ጓደኛ ማለት ነው። ስለዚህ ያን ነገር ፊክስ ለማድረግ ችግር የለብኝም። ግን ከዚህም በኋላ ሰው ወደዛ አያችሁ አሁን የያዘችኝ ነው የሚለው። የያዘችኝ አብሬያት የምኖረው እንኳን አይልም። የያዘች በኋላ ተረጉመዋለሁ። ግን ወደዚህ መመለስ ወደዛ መሄድ እንደማትፈልግ ነው የማውቀው ማለት ነው። ከተመለሰልህ መልሶ ጥሩ። እሺ በጣም አመሰግናለሁ። ሌላው ምንድነው እንግዲህ እኔ በተቻለ መጠን እዚህ ያሉትንም ተመልካቾቻችንንም በመላው ዓለም ያሉ ውድ የእዮሃ ቤተሰቦቻችንንም እንግዲህ የጠየኩት ጥያቄ አለ። ያ ጥያቄ ምንድነው? ዛሬ አሁን ያው የትራንስፖርት ዘርፍ ላይ ተሰማርታ እየሰራች ነው፣ የሜትር ታክሲ ማለት ነው። እሱን ስራ እየሰራች ነው የምትገኘው። ተበድራ ብር ከአዋጭ የገንዘብና ብድር ቁጠባ ተበድራ ያው እሱን እየሰራች ነው ያለችው። ግን ኦልሞስት ያልከፈለችው ገንዘብ አለባት፣ ዕዳ አለባት። እና እንደው አንተ ሙሉ በሙሉ ያላትን ነገር ሰጥቻታለሁ ጨርሻለሁ ካልክ መጀመሪያ ጨርሰሃለሁ። ካለቀ እሰይ፣ ካላለቀ እንደው እንዴት ልታግዛት አስበሃል? ምክንያቱም ሌሎች አሁን ከምንድነው የሚባለው ይሄ ባልትና ውጤትና የአገር ባህል ልብስ እነሱንም ወደ ውጭ ሀገር ለመላክ ሰርታ ለመላክ አስባለች። እና እዚህ ላይም እንግዲህ አሁን ሰውን እንግዲህ በገንዘብም ከመርዳት ደግሞ የሚሰራውን ስራ ማገዙ የተሻለም ነው ብዬም ስለማስብ እዚህ ላይ ለተመልካቾችም ጥሪ ስላቀረብኩኝ አንተም እዚህ ላይ ድርሻ አለህ ብዬ ስለማስብ ምንም ቢሆን ምንም በአንድ ወቅት የፍቅር አጋርህ የነበረች ልጅ በአንድ ወቅት በቃ ጥሩ ጊዜን ያሳልፋችኋት ልጅ ናትና ኃላፊነትም አለበት ብዬ ስለማስብ ኃላፊነትን የሚጀምረውም ከዚህ ነው ብዬም ስለምገምት እዚህ ላይ ታግዛታለህ ብዬ አስባለሁ። ግን እንደው የገንዘቡን ጉዳይ በምን ቋጫችሁት? በምን ተስማማችሁ? መቼም ከኢንተርቪው በኋላ እንደተነጋገራችሁ አውቃለሁኝና በምን ተግባባችሁ? በምን ተስማማችሁ? ምክንያቱም እኔ ያልከኝን ጥያቄ አቅርቤላታለሁ። እኔ እንደውም ተጨማሪ ገንዘብ ልኬላታለሁኝ ብለኸኛልና ያንን ብያት ነበርና እንደው እስቲ እንደዛም ካለ የእውነት እሱ ከልቡ እንደዛም ካለ ችግር የለው እንደዛ ካለ ብላኛለች። እና እዚህ ላይ ምን ትላለህ? ኦኬ፣ ይሄን ጥያቄ ከማለሽ በፊት እንዳልከው ከሷ ጋር ተነጋግሬያለሁ። የድምፅ ሪከርድ ስንለዋወጥ ወላንተም ልኬዋለሁ። እኔ ቆራርጦ ሰጠኝ እንጂ ያልኩት ካደኝ አላልኩም የሚል ነገር ብላለች። እና ወደ ሁለተኛው ወደ ዋናው ነጥብ ሲሄድ እኔ የምለው ልክ ላንተ እንደነገርኩ እሷ ላንተ 80,000 አካባቢ ነው የተባለው በክሮነስ። ለዋናው ደግሞ ለሉሌ ደግሞ ያለችው 50 ነው። ሌላው ሰው ያወጣልኝ ነው ምናምን ነው ያለችው። ግን 50 በሚለው እንኳን ይዘነው ከሰራ ነው ስንት ብር እንደሚሆን ይታወቃል። ስለዚህ አሁንም ይሄን ጥያቄ ለመመለስ እሷ እኔ በመረጃ ነው የማቀርበው፣ በባንክ ስቴትመንት የተላከላትን ማለት ነው፣ በአካውንቷ ይገባላትን። ምንድነው በመጀመሪያ አካውንቷ ሁለት ጋይስ ፋኒ እየላከ ነው፣ ቀበለዋለሁ። በእናንተ ምርጫ ቶሎ ጻፉ። መጀመሪያ ፋኒ እየላከ ነው፣ ቀበለዋለሁ። ይህን ታሪክ
እንጨርስ አይደል? የሰውየውን እንጨርስ። 1 ሰዓት ያህል ምናምን ጠብቅ በሉት ይጫወት ምናልባት። እሺ ላይቭ ላይ ሲያይን ሰላም ሊለኝ ይሆናል ይገባኛል። ለአይን አይን አካውንት ነው ያላት በንግድ ባንክ። የንግድ ባንክ 2 አካውንት ነው ያላት እና 280 ሺህ አካባቢ የሚሆነውን የገባላትን ለሉሊ ልኬለታለሁ። ኢቭን አሁንም ላንተ ልክልህ ይችላል። በዛኛው አካውንቷ ደግሞ የገባውን ዛሬ ወንድሜ ልክልሃለሁ ብሎኛል። አሁን የሚያጣለው ገንዘቡ አይደለም። ለመርዳት እኔ እስከ መጨረሻው ድረስ መርዳት እችላለሁ። ታውቃለችም ማለት ነው። አሁን እዚህ ላይ ባላነሳው ስለኔ መርዳት ማውራት ስለማልፈልግ እንጂ በተለያዩ ቦታዎች ላይ እርዳታ አደርጋለሁ። እንደ ሰው ምናልባት ያው በመልክ ምንድነው በቪዲዮ ስላልሆነ እንጂ በተለያዩ ቦታዎች ላይ እርዳታዎችን አደርጋለሁ። እሷም ታውቃለች። መኪና ድረስ የሰጠናቸው ሰዎች አሉ። እሷ ባለችበት ጊዜ ማለት ነው እዛ ኢትዮጵያ እያለች። ስለዚህ ሰርተው እንዲከፍሉ ደብረ ብርሃን ችግር ላይ ያለ እንዴ ሳቀች። እዚህ ጋር ሳቀች። አያችሁ መኪና የሰጠ ነው። እንደዚህ አይነት ውሸት ሲዋሹ ውሸት ከመሰለሽ ለምንድን ነው ኖ እዚህ ጋር ለምን ተዋሻለህ ለምትሉ ይሁት እዚህ ጋር ላስመልሰው። እሺ ሳቀች። እዚህ ጋር እስተ መኪና የረዳ ነው አለ ስትል እዚህ ጋር ልመልስላት። እዚህ ጋር አያችሁት ሳቋ መጥቶ እዚህ ጋር ይሁት እዚህ ጋር ልችም ማለት ነው። አሁን እዚህ ላይ ባላነሳው ስለኔ መርዳት ማውራት ስለማልፈልግ እንጂ በተለያዩ ቦታዎች ላይ እርዳታ አደርጋለሁ። እንደ ሰው ምናልባት ያው በመልክ ምንድነው በቪዲዮ ስላልሆነ እንጂ በተለያዩ ቦታዎች ላይ እርዳታዎችን አደርጋለሁ። እሷም ታውቃለች። መኪና ድረስ የሰጠናቸው ሰዎች አሉ። እሷ ባለችበት ጊዜ ማለት ነው እዛ ኢትዮጵያ እያለች። ስለዚህ ሰርተው እንዲከፍሉ ደብረ ብርሃን ችግር ላይ ያሉ ምናምን ላይ እረዳለሁኝ። ስለዚህ እሷን ለመርዳት ለእኔ አያቅተኝም። ለምን ነው ዞራ የምትስቀው? ውሸት ከሆነ የማጋለጥና እውነቱ ይታወቅልኝ ብለሽ ከመጣሽ እንደዚህ አይነት ውሸት ለምን ታልፊያለሽ ነበረ? ራሱ አያችሁ ፊቷን ዞራ ላይ ትስቃለች። እዚች ቦታ ላይ ነው የሳቀችው። ምንም ችግር የለም። ግን እኔ አሁን ኢንፎ ላይ እረዳለሁ ሳይሆን መኪናዎች ኖርዌይ ላይ ታክሲዎች ገዝቶ ሰዎች እየነዱ እንትን እንደሚለው አሁን ታክሲ ገዝቼ ታክሲን ካልነዳው ለሰው ሰጥቼ ሰው እንዲተዳድ ሰው የራሱን ኢትዮጵያ ሚኒባስ ገዝተ ሚኒባሱ ሾፌር የራስ የቀን ገቢን ይሰጣል። እሱ ደግሞ የራሱን ይወስዳል አይደል? ስምምነት አለ። እንደዛ አለ። እዚህ ታክሲዎች ገዝተ ጡረታ ያወጡ ሽማግሌዎች ምናምን እንደዛ ያደርጋሉ። ከታክሲ ካምፓኒዎች ጋር ይፈራረሙና ይሰጣሉ። ዛሲ ታላል ቀናት የሚለውን ግን ለመመለስ እሷ ነች ይላክል ብር የነበረኝ ብላ ኤግዛክት ከነገረች የገባላትን ደግሞ እኔ ደግሞ ወደ እናንተ ልከውና በህጋዊ ምንድነው ማስረጃ ከዛ በኋላ ቀር የተባለውን እሰጣለሁ። ከዛም ባሻገር ደግሞ እርዳታ የተባለውን በደንብ እረዳታለሁ። በጣም ደስ ይለኛል። እንግዲህ ዋናው ነገር መቼ እኔ አሁን 2 ታክሲ ሄለን ገዝታ የእሷን ታክሲ ነዳለሁ የሚል ኢንተርቪው ትሰማላችሁ። ምንድነው? ምን ይገርማል ጋይስ? አንዱን ካሽ ትገዛለህ፣ አንዱን ብድር ትወስዳል። ምንድነው? እዳ ጦር አይደለ? ዘሎ አይዋጋም። ወይ አበዳሪ ወይ ተበዳሪ ይሞታል የሚባል ነገር አለ። ምንድነው? መጽሐፍ ቅዱስም የሚለው አጠገብህ ያለውን አይደል? መጀመሪያ የሚለው ወንድምህን አጠገብህ ያለውን ነው አይደል የሚለው። ይሄ ማለት ዝም ብሎ ወንድም ሲል ወንድምም ብቻም አይደለም አይደል? በዙሪያችን ያለውን ማለት ነው አይደል? እነሱን ካላወቅ እኔን አታውቀኝም ነው የሚለውና አጠገባችን በዙሪያችን ያሉ በጣም ብዙ ሊታገዙ ሊደገፉ የሚገባቸው ሰዎች እንዳሉ አውቃለሁ። በተለይ ደግሞ በህይወታችን ውስጥ ያለፉ ሲሆን በህይወታችን ውስጥ ትርጉም ሲኖራቸው ደግሞ ዋጋው ከፍ ያለ ይሆናልና እንግዲህ አንተም ይህን እንደምታደርግ በጣም እርግጠኛ ሆኜ መናገር እችላለሁኝ። ኮሚኒቲውንም እናመሰግናለን። ተነጋግረናል ከኮሚኒቲው ጋርና ትልቁ ነገር ነው የሚፈልገው መቼም ነገ ሀገራችሁ ትመጣላችሁ። ስትመጡ ደግሞ እኛም በእንክብካቤ እንግዲህ እንቀበላችኋለን። እኛም ደግሞ ለጉብኝት እንግዲህ እንመጣ ይሆናልና አንተ ደግሞ ምኞታም ስሙ ጋይስ። አሁን እሱም አዲስ አበባ ነው ያለው፣ እሷም አዲስ አበባ ነው አለ ያለችው። እኔ የእሷ ግፍ ነው ብዬ እንትን አልልም፣ ግን ኦልሬዲ ወረቀት የሌላት ልጅ ናት። እውነት ለመናገር እሱ አይደለም ያስመጣት፣ እሱ አይደለም ምን ያላት። ኦልሬዲ ጣሊያን ላይ አሻራ ሰጣ። ጣሊያን ላይ ይሄን ውጭ ሀገር ያላችሁ ታውቃላችሁ፣ ዩሮፕ ያላችሁ ስለ ዩሮፕ ህግ ታውቃላችሁ። የአሜሪካንን አላውቅም እስከምን ገደብ ውስጥ ምን እንደሆነ አላውቅም። ካናዳ የሰጠ ምናምን እንደዛ አለ አይ ዶንት ኖ። ዩሮፕ ዩኒየን ግን እንዳለ ዩሮፕ ዩኒየን
እንትን ይላሉ። ከቻሉ ከኢሮፕ አሻራ የሰጡ በአሁን ታይም ዩኬ ነው መሄድ ያለባቸው። ለምን ዩኬ ከኢሮፕ ዩኒየን ራሷን አግልላለች እና ለዛ የአሻራ እዛ ድረስ አይሰራም። ኦሬዲ ጣሊያን ላይ አሻራ ሰጥታ አሻራዋ ጣሊያን ያለ ነው ወረቀት የተከለከለች ናት። እሱ ምናምን እንዳይባል በጣም እንትን ነው ገባችሁ? ኦሬዲ እሱን ከማግኘቱም በፊትም ኤርፖርት ላይ ፖሊሶች በስነ ስርዓት የሸኟት ልጅ ናት እና ምስኪንነቷ ፊቷን ስላዩ ምናምን በቃ ትሄዳለች ብለው ትተዋት ሄዱ። እሷ ደግሞ ደውላ ጠራችሁ። ከዛ በኋላ ነው ህይወት የጀመረው። እሱን ያስጠረዛት እሱ ነው እንደዚህ ያደርጋት ለማለት ትንሽ ከባድ ይመስለኛል አለ ጋይስዬ። ያ ግን እሷም አሁን እዛን ያለችው እሱም እዛን ያለው እሷ ምንም ቢሆን የኢትዮጵያን ላይፍን ተዋህዳ ራሷን እያሰራራችን ያለችው ከባድ የእውነት የጣልከው እጅ ላይ እንትን ሲል ሞር ልትገለው ከፈለገች ከጎኑ ትቆማለች አይመስላችሁም ጋይስዬ? አንድ ሰው በጣም ሲበድል ከጎኑ ትቆምና አሳደኸው እሰይ እንደዚህ ያርሆንክ በእኔ ምክንያት ከምትለው ከጎኑ ስትቆም አቦ ጴጥሮስ ምንድነው አልገባሽም ጋዴም ሽት አቦኑና ንገሩኝ በቃ ወይ አብረን አይደለ እንደምንሰማው አልገባሽም ይሉኛል ጋይስ ነው እኔን ለማደናገር ተነጋግራችሁ ነው የመጣችሁት። ረጅም ቪዲዮ ነው 4 ቪዲዮ ነው እኮ 4 ቪዲዮ ላይ በየቃል ላይ አስተያየት ከሰጣውበት እንዴት ነው ሰዓት የሚሄደው? ለዛ ረጅም ሰዓት እነሱን ስሰማ አልገባሽም ትላላችሁ። ሺት ሃይ 4 ቪዲዮ ሙሉ ቀንጠብ ባርገው ዋና ታሪክ ነው። ስደት እንዴት ወጣ ገንፎ በላ ነበር ምናምንና አልሰማም። ከሱ ጋር ሪሌሽን የጀመረችው እንትን ነው እንግዲህ ማለት እሱ ዲፖርት ሊያስደርጋት አይችልም። ምክንያቱም ኦሬዲ ወረቀቱ የተበላሸ ነው። ከሱ ጋር ያለው ስምምነት የሚያስተዛዝበው ምንድነው? አመጣሻለሁ ሂጂ ብሎ ሌላ ሪሌሽን መጀመሩ። እኔ አመጣሻለሁ ሂጂ ባይላት ኖሮ እዛው ጣሊያን ወይ ትመለስ ነበር። ለምን ኦሬዲ አሻራ የሰጠችው ጣሊያን ስለሆነ ወደ ጣሊያን መመለስ ትችላለች። ወይንም ዩኬ ብትገባ በአዲስ መውሰድ ትችል ነበር። ዩኬ ከገባች በአዲስ እንደ ስደተኛ እጇን ትሰጥ ነበር። ያ ዩኬ በባቡር በምናምን ትሄድ ነበር በፈረንሳይ በምናምን ገባችሁ? ያ እሱ አመጣሻለሁ ብሎ ያን ሁላ ልፋቷን አበላሽቶባታል። ኦኬ ኢትዮጵያ ከገባች ደግሞ ኢትዮጵያ ያለውን ህይወቷን ማስቀጠል ነበረበት። ይሄ ትልቅ ጥፋት ነው። ትልቅ ጥፋት ግን የኖርዌይ ወረቀት አሳጣት እሱ ዲፖርት አረጋት የሚለውን እሱን ተውት። ለምን ኦሬዲ አሻራ የተሳሳተ ሰጣ ነው ውሸት ነው ስትል እዛ ላይ ራሱ ትልቅ ነጥብ ያዙባት ነች። ማሽናችሁን አውጥታችሁ ጣሉ እያለቻቸው ነው። ኮምፒውተሮቻችሁን ሰባብሩ እያለቻቸው ነው። ውሸት ነው ካሉ እነሱ እንግዲህ ኮምፒውተር ነው የሚያምኑት። ውጤት እስከሚመጣ ደግሞ አይንህን ነው የሚያዩት። አይንህን ያዩታል። ዛሴ ያ የሱ ጥፋት ምንድነው? እዚህ ጋር ሌላ ሪሌሽን እንግዲህ ጀመርኩ ደግሞ ላመጣትም ይችላል። ምክንያቱም እቺ አሁን ያዘችኝ ነው ያለው ልክ መተት እንዳሰራችበት ብጤ ተተብትቦ እንደተቀመጠ ብጤ። ጋይስ ሴቶች አንዳንዴ ካለቀሱብህ መጥፎ ነው። በቀለን ታስታውሱታላችሁ አለ በቀለ እብዱ የሾፌሩ ጥርሱን የማይፍቀው እንደ መሐሪ በፌስታል ካካ የሚያደርገው አሜሪካ የነበረው ሚስቱ ስለሱ ስትናገር እግዚአብሔር የእንትኑን አሳየን ብዬ እንባዬን በፌስታል ቋጥሬ ሰቅያለሁ ነው ያለችው። የሷ እንባ አንጠልጥሎ አሁን ፊራ 100,000 አላስገባልኝም 10,000 ብሎ ይከራከራል። እንደውም ጥሩ ነው ያለው በረሃ መንገድ ላይ ያለው ድቅ አሜሪካ እንደሚሄድ ሳይነግራት ነው የመጣው። የበቀለ ሚስት ሳይመጣ በዛ ምርር ብላ አልቀሳ እንባዋን እንደዚህ ቋጥራ እንደ ስለት ነው የሰቀለችው ውጪ ላይ። እውነት እኔ ሐቅ ካለኝ ብል እንባዋን እንደዚህ ጠብ አድርጋ ፌስታል ውስጥ
እናንተ ሴት ልጅ እሙሙ እንጂ ሀቅ ያላት አይመስላችሁ ብዙዎቻችሁ። በቃ ዘይለ እሙሙ እንጂ እንትን ያላት አይመስላችሁ። ያ ማለት እኔ አመጣሻለሁ ሂጂ ባይላት እናቴ ትሙት ጣሊያን ኦሬዲ አሻራ ስላለ ጣሊያን መመለስ ይችላል። ዝም ብላ በመርከብ ትሄዳለች። ምን ችግር አለ? ገባች? እንደገና ደግሞ በአዲስ ኬዝ ደግሞ ዩኬ መሄድ ትችል ነበር። ከኖርዌይ ዩኬ በአየር እኮ 45 ደቂቃ በመርከብ በምናምን በባስ አርጋ ደግሞ በጣም ቀላል ነበር። ገባችሁ? ያ እና ያንን ህልሟን አጨልሞባታል። ኢትዮጵያ ከሄደች በኋላ ደግሞ ማስቀጠል ነበረበት። ቢያንስ ማምጣት እንኳን ባይችል የሆነ ነገር እንድትይዝ ማድረግ ይችል ነበር። ዩኬ ትችላለች በአዲስ ስደተኛ እንኮ ለምን ከኢሮፕ ራሷን መንጥቃ የለ ያ ዩኬ አትችልም? ትችላለች። ዩኬ አሻራ ትቀበላለች እንደ ዩሮፕ ዩኤና ትቀበላለች። ያኔ በኢሮፕ ስር ያለች ያ ራሷን ከመነጠቀች በኋላ ትችላለች እንዴ? ያውላላት አሁንም ውላላት ስደተኛን የመረካከብ ይሄ ውላላችሁ አሁንም ይሄ ውል ሳታፈርስ ነው እንዴ እኔ ከዩሮፕ ዩኒየን ቂጤን አፈንድጃለሁ የምትለው? ናይ ዩኬ ትችል ነበር። ለምን ከዩሮፕ ምንም ያላትን ቁብ ድሩላ ሰብስባ ነው የወጣችሁ አይደል እንዴ? ያ እና ይሄን ነው ያወራው። ሌላ ነገር ምንም አላለው። እስቲ ስንመጣ እናንተም በእንክብካቤ እንደምትቀር አንድ ታሪክ አስታውሳለሁ። በቅርብ ጊዜ ያለና ይሄ መጨካከኑ ሰው እንዴት ኢትዮጵያዊ ሆኖ ባክ ለምን ወሰ ሰው የምትመክረው እንትናየ ማናዘዋል ጥያቄ ነው እንጂ 3 ሰዓት ሙሉ 3 ፓርት ሙሉ እሷን ጠይቀ እሱን ትመክረዋለህ እንዴ? አንድ ሰው በእንደዚህ አይነት ምክር የሚመለስ ከሆነ ህይወታቸው ያስተምራቸው? ያሳለፉት መከራ ያሳለፋቸው ስደት አያስተምራቸው? ያንን በዚህ ትቀይረዋለህ ወይስ እኔም ብዬ ነበር ለማለት ነው? ተው እንጂ አሌክስ። እሺ አንተ ደግሞ ምን ኤርትራዊ ማለት ኢትዮጵያዊ ማለት እኮ አንድ ጥያቄ 3 ፓርት ላይ ለጠየቀው እሱን ለመምከር ነው እንዴ? እሷ ለጠየቀው ነገር ዋና ነገሮችን አጠይቀም። ኤርትራ ማለት ኢትዮጵያ አንድ ነው። አሁን ኤርትራና ኢትዮጵያ አንድ ነው በማለት ራሱ ሌላ የፖለቲካ ግጭት ነው የምታመጣው። ኤርትራ ከመቼ ወዲህ ነው ከኢትዮጵያ ጋር አንድ ነን ብለው የሚያወሩት? ዘማ ብላችሁ ቪዮራችሁ ያ ረቤኔ ሄለን ተረጋጊ፣ ዛሬ ክርስማስ ነው። ተረጋጊ ሄለን፣ ጸጥ በይ። እንደዘነጥሽው ኮትሽን አርገሽ ኦፊሻል ገርል ሆነሽ ነው ማውራት ያለብሽ። እግዚአብሔር መጣላት አንድ ነን አይደል? ሶ እንደዚህ ሆነን እንደዚህ የሚያደርጉን ኤምባሲ ላይ እንደዚህ ምን ሆኖ ብለው ሲነግሩኝ እኔ የእውነት ያመኛል። ለምን መጀመሪያ መደራረስ ያለብን እኛ ነን። ሌሎች ሀገራቶች ለዜጎቻቸው ያላቸው ክብር ብለው ሲያወሩ እኛ እንዴት እኛ እየተጠየጠፍቶብን ነው እላለሁና እዛ ያላችሁ ደግሞ ኢትዮጵያውያን፣ ትውልደ ኢትዮጵያውያን፣ ኤርትራውያን በፍቅር አሁን በዚህ ኬዝ ውስጥ ኤርትራ ምን አመጣው? በፍቅር ብትኖሩ ምን አለ? እውነት ለኢሳያስ አደውልለትም እንዴ? እሺ ምንድነው እንደዚህ እንተ ውታፍ መነቃይ መሆን ጋይስ? ስሜታዊ ሆነ ነበር ቮይስ ሪከርድ ይላክልኝና አጋጣሚ ማንሳት አልቻልኩም ነበር። ስትደውል እሑድ ቀን ነበር የደወልከው ምናምን። ከዛ በኋላ ግን ያው ነገሮችን በተረዳህበት መልኩ ቮይስ አስቀምጠህልኝ ነበር። ከዛ በኋላ ግን ስንነጋገር ሁሉንም ነገር በይቅርታ ተው ነውና አሁንም ከማርታ ጋር አሁን ደግሞ አጋጣሚ አጠገቤ መታለችና አጠገቤ ናት ያለችው ሰው እሷ እንግዲህ ሰውዬ ግን እንትን ነው አይታችሁታል ማርታ እኔ ጋር ናት ለማለት እንደዚህ እየደወለ ነው አይደል? በቴሌፎን ማርታ እኔ ጋር ናት ምናምን ብሎ ይነካታል። እንደዚህ ሌላ ነገር አስቦ ነው እያልኩ አይደለም። ገባችሁ? ኖርማል ኮል ነው እየደወለለት ያለውና አንዳንድ ሰው የለም ስለ በር ካወራ በር እየነካካ ነው የሚያወራው በቴሌፎን። አይታችሁታል? በር መስኮት ካለ መስኮት እየገፋ የሚያወራላችሁ ሰው አለ። ስለ ልብስ ካወራ ያን ልብስ ከቁም ሳጥን እየፈለገ የሚያወራላችሁ ሰው አለ። ካጠፋች ይቅርታ እንድትል አንተም በቃ ይቅር ተባብላችሁ ከዚህ በኋላ ነገ የሚፈጠረውን አናውቅም። አትሊስት ግን እጃችሁ ላይ ያለው ጥሩ እህትና ጥሩ ወንድም የመሆን መብቱ እጃችሁ ላይ ነው ያለው። ይሄ እንድትጠቀሙበት ስለምፈልግ
እስኪ አናግራት። መቼም ከኢንተርቪው በኋላ ያው በግል አውርታችኋል አይ ቲንክ ይመስለኛል እና ቮይስም ልክህልኛል። አሁን ግን ደግሞ እኔ የሰማሁኝ አውሩ ይቅር ተባባሉ እና ከዛ በኋላ ደግሞ ተመልሼ አንተን አገኘሃለሁ። መልካም። እሺ ሄሎ ሄሎ፣ እንዴት ነህ? ደህና ነህ? ሰላም ነሽ ወይ? ቀጨው አላህ ይመስገን። አይ ያው ባለፈው በቀደም ለታ ላላነሳ ፈልጌ ወይም ላላናገር ፈልጌ አልነበረም። ያው ምክንያቱም እዚህ ገልጬዋለሁ። እንግዲህ ያላወራውን ምክንያት እኔ ምንም ታውቃለህ፣ ልቤ ንጹህ ነው፣ ምንም አይነት ቂም የለብኝም እና ያሳለፍኩትን ችግር ሳስበው ስለመበሳጭ ነው እንጂ ምንም በቃ ሁሉም ምን ተወው ነገር የሚያልቅ ትተነው የምንሄድ ነገር ነው። በወቅቱ ማድረግ የነበረብህን ነገር ስላላደረግ እሱን ሳስበው በጣም ያመኛል። ምክንያቱም አንተ ከኔ የተሻልክ ሰው ነህ፣ ማድረግ ትችል ነበረ። በቃ ያንን ያልኩት መኪናውን ለሱ ብትሰጠውም ወይ መኪናውን እሱ ቢወስደውም ብሩን አንተ እኔን ሰጥተኸኝ ማቋቋም ትችል ነበር። በቃ ያ ይሄ የማይዋሽ ወይም ደግሞ የማይለወጥ እውነታ ነው። ይሄን ያልኩት እንጂ ብሬን በልቶኛል አላልኩም። ስቴትመንቱን ማውጥቼ እንደምልክላችሁ ለሉሌ ነግሬዋለሁ። ከዛ ውጭ በቃ እኔ እግዚአብሔር ያለልኝን ነው እየኖርኩ ያለሁት። ማንንም አልቀየምም እኔ በቃ በህይወቴ። ለዛም ነው እግዚአብሔር ከወደቅኩበት እያነሳኝ ሰው እየደገፈኝ ሳይሆን እግዚአብሔር ከወደቅኩበት እያነሳኝ እስካሁን በህይወት ያለሁት እንጂ ታልቅሻውን ማልቀስ አይገባሽም። ምክንያቱም እኔ ከዚህ እንኳን ስቴጅ ብዙ ጊዜ ሰው ስቲ ሰው ናት እኔ ከዚህ ገዳም እንዴት ያስተማርሽ ነበር። አሁንም ቢሆን እኔ የተገነዘብኩት ወይ ደግሞ ዝም ብሎ አንዳንድ ሰዎች ከንግግር ውስጥ ለቅመው የሚያወጡት ነገር አለ። ከአሁን ከወንድማችን የተማርኩት ነገር ነው እና እኔም ለቅሜ አውጥቼ ነው ካደኛልሽ ነው የመሰለኝ። ግን ያው እንደዛም አይደለም እና እንዲህ ነው ማለት አልችልም። ታውቂያለሽ እንኳን አንቺ ሌላ ሰው እረዳለሁኝ ብዙ ሰዎችን የምታውቂው ማለት ነው። ስለዚህ አሁን በእርግጥ አልተጣላንም። በጣም አመሰግናለሁ ወንድማችንን። ሲቀጥል ሁልጊዜ ከጎንሽ ነኝ፣ ችግር የለውም። በማንኛውም ሰዓት አይዞሽ ከጎንሽ ነኝ። ሌላ የምለው ነገር የለም። ይቅርታ አይገባሽም። ጠንካራ ነሽ። ይቅርታ ነው የቀረው። አሁን ነገር ማድረግ የምትችይ ልጅ ነሽ። በርቻ አይዞሽ። ያው እሷ እንግዲህ ያው ካጠፋውም ይቅርታ ብላለች። ይሄ ሀሳብ አንተም ጋር አለ ብዬ አስባለሁ። ይሄን የቀረው እኔም ካጠፋው ይቅርታ። ግን እኔ ያው እንደዚህ ያለችኝ በሚለው እንጂ ከቃል እሷን አልተናገርኳት። ይሄን ቆንስ አንተን ይቅርታ መጠየቅ ችግር የለም። እሷ ምንም አላልኳትም። ምንም አንተን ነው በድምፅ እንትን ያልኩት። አንተን ከይቅርታ ባሻገር ብዙ ነገር ተምሬብሃለሁ። አንዳንድ ጊዜ በቃ ፈልገን ምን አውጥተን የምንወስዳት የራሳችንን ነገር ነው እና ይሄን ለትምህርት የለቀቀውን ነገር ስም ማጥፋት ብዬ ነበር ነው የተገነዘብኩት። እና አንተን ነው የከበረ ይቅርታ ጠይቀው። እሺ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ቴንኪው በጣም ደግሞ በሰላም ያገናኘን። በጣም ደስ ብሎኛል ስላወራን፣ ስለተግባባን፣ በዚህ ታሪክ ብዙ ሰው ስለተማረበት ደግሞ እኔ ከልቤ የእውነቴን ነው የምነግርህ፣ ከልቤ ነው የማመሰግናችሁ ሁላችሁንም፣ አንተን፣ ማርታን፣ በዚህ ታሪክ ውስጥ ያሉ ሰዎችን በሙሉ በጣም አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ፣ ሰላም ያገናኘን፣ እናንተንም በሰላም ለሀገራችሁ ያብቃችሁ። ያኔ ደግሞ ቁጭ ብለን ቡና እየጠጣን የምናወራ የምንጫወት ማማዝናሽ ነው የሆነብኝ ዛሬ የውሃ ሚዲያ። የእውነት ምንድን ነው ለምርቃትና ምክር ህልምን ብትፈታ ይሻለ ነበር። ውስጥ አውጥቼ በጣም አግሬሲቭ የሆንኩት እና ይሄን የውሃ ሚዲያ ተከታታዮች በተለያየ ዘርፉ የሚለቀቁ በሚዲያ ላይ የሚወጡ ባለ ጉዳዮችም ሆኑ አድማጮቻችን ነገሩን የሚፈልጓትን ነገር መርጦ አውጥቶ በቃ በሚመቻቸው አሁን የቴሌፎን ሲያልቅ አስገባችኋለሁ። እሺ የምታውቁት ካላችሁ ወስሉ ያላችሁ እሱ አይደለም ብላችሁ ነው እንዴት የምትሉት ጋይስ? አያለለስ ነገር አቀናሩ ወይ በሚፈልጉት ነገር ማድረጉ አይጠቅም። በመልካምነት ማሰቡ የተሻለ ነው። ነገሩን በደንብ አጥርቶ በእንደዚህ አይነት መልኩ ስለፈታችሁ ታመሰግናለሁ። እንግዲህ ወደ ሀገሬ ስመጣ ደግሞ እንዳልከው ሻይ እየጠጣን እናወራለን። አንድ እግዚአብሔር ፈቃድ። አሜን። እግዚአብሔር እባክህ ሻይ አይደለም አሁን ፔርሙዝ ራሱ የለም። ይኸውልህ ይቅር በለኝ እናቴ ፔርሙዝ ራሱ ልንገዛ ነው አሁን ለራሳችን። ይረዳናል። በጣም አመሰግናለሁ። መልካም ጊዜ፣ መልካም ቀን። ወልካም ብሎ አመሰግናለሁ።
ሰው አይናቅም የነገ መድረሻው አይታወቅም ሰው አይናቅም ማለት የእውነት በስማ ሰው አይናቅም ሻይ እንጠጣለን ብሎ አሁን ሻይ ራሱ ጨርቄ ብሎ ሆነበት እኮ። እስቲ ዳኒ ግቡ፣ እስቲ ግቡ። በቃ እንትኑ ጨረሳ ኢንተርቪው በቃ የመጨረሻ ፓርት ነው። የአራተኛ ፓርት ነው እኮ ጋይስ፣ ሶስተኛ ፓርት። አሁን ግቡ ጋይስ፣ አሁን ግቡ። እናቴ ትሙት ይሄን ኬስ ስለያዝኩት ነው እንጂ ዛሬ ክርስማስ ነው ፏ ልል ነበር። እናቴ ትሙት የእውነት ፏ ብዬ ምናምን እንዴ እኔ ሳያምረኝም እንዴ እንደ ሰው መጫወት። አሁን ገስት መላክ ትችላላችሁ። እሺ እሷ ከመጣች እናንሷል ንጋት ላይ ደውልላታለሁ። እሺ አሁን ለኢትዮጵያ ረፍዷላ። እሺ ለኢትዮጵያ ረፍዷል። እኔ ለኢትዮጵያ ኢንተርቪው ልምመች አይደለም ችግሩ። ለምን ልትገቡ የምትፈልጉ አስገብኝ ይበሉ። ለምን አንዳንድ ሰው ገስት ይገባባችኋል። ገስታችሁን አክሴፕት ሳረግ አታውቁ። ሄሎ አስገብኝ ገስት ላኪያ ልላካችሁ። ኦስሎ ፍሮም ኦስሎ 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 የሞላ ኦስሎች አላችሁ። ኦስሎ የሞላዎች ግቡ ጋይስ። ገስት ላኩ። አበባ ብቻ ሳይሆን ገስት ላኩ። አክሴፕት ላርጋችሁ። ገና እናንተ ኒካችሁን ፈልጌ ላውለ ክሊክ ከማድረግ